እኔ በቤተክርስቲያኔ በዶግማ ዙሪያ በመጽሐፍ ቅዱስ ዙሪያ አምጥተ ሞግተኝ ነው ያልኩት። ወንድሞቼ እና እህቶቼ ሞግተኝ ነው ሳናነሳ አሁን ትምህርት ስናነሳ ምንድነው አሁን እኛ እያነሳን ያለነው አስተምሮቶቹን ነው እያነሳን ያለነው እንደምታውቀው ማለት ነው። አሁን አኬ እንደዚህ ያለው ትክክል አይደለም፣ እንትና እንደዚህ የሚለው ትክክል አይደለም እያለን ነው የምንሰራው። እንግዲህ ንጽጽር ስለምንሰራ ጋብቻ ምናምን ስትሉ አኬ የማይቀበለውን ደገፈ የማለት አዝማሚያ እንዳለው ተደርጎ ነው። ኢዮሲ እንደውም እየወቀሰ የነበረው አኬን አለ እና ደሙ መጠጣት የዘላለም ሕይወት ያሰጣል። ታምናለህ? ስጋዬን መብላት ደሜን መጠጣት ማለት በኢየሱስ ማመን ወደ ኢየሱስ መምጣት ማለት ነው። አንተ ማስረጃ የትኛው የመጽሐፍ እዚሁ ላይ ሌላ ምዕራፍ እንዳትሄድ እዚሁ ላይ ስድስት ስጋዬን የሚበላ ደሜን የሚጠጣ ፖዝ ዘሙቼ ኃጢአት ሰርቼ ተጨማልቄ የከበረውን የክርስቶስ ስጋና የከበረውን የክርስቶስን ደም መውሰድ አልችልም ወንድሞቼ። አመሰግናለሁ። ሳይቀደስ አመሰግናለሁ። ስለዚህ ደሜ አሁን መሰከርክልን። ምን አልክ? ንስሐ ገብቼ ከኃጢአት ንስሐ ገብተህ ነው የምትወስደው፣ ንጹህ ሆነህ ነው የምትወስደው። ስለዚህ ለኃጢአት ስርየት አይደለም ማለት ነው። አንተ ጾም ጸሎት ለምን ትገባለህ? ጾም ጸሎት በቃ ለኃጢአት ስርየት አይደለም እኮ አልክ አንተ። ቆይ እየነገርኩ ያለሁት እኔ አዳምጠኝ። ለኃጢአት ስርየት አይደለም ቁርባን አልክ አይደል? ታንኪዩ ሲነሳ ስለነበረ ደስዬ እንዴት ነው? ቅድም ተነስቶ ነበር። ሻሎም እንዴት ናችሁ? በጣም ሰላም ነው ደስዬ። አንተ ጋር ቆይቶ ነው መሰለኝ። እያየሁት ነበረ እና ኦኬ። ትንሽ ኔትወርክ ራቅ ይላል መሰለኝ። እሺ ጎሄድ ደሱዬ። ዮሲዬ መኪና ስር ስላለ አንተ መቀጠል ትችላለህ። ምናልባት እሱ ቅርብ እንትን የሚል ከሆነ አይ ማውራት እችላለሁ። እኔም ደሱ ይችላል። ዮሲዬ ቀጥል፣ በቃ ቀጥል። እሺ ዮሲዬ፣ ቅድም ልደውልልህ ብዬ እንትኑ ተነስቶ የሆነ ሀሳብ ነበር እና ዮሲ ጋር ምናምን ብዬ ብለው እንዲህ ብሎ ነበር ምናምን ሲሉ አይ አክቹዋሊ ፖለቲካ ነው ትምህርት ላይ ሳይሆን እናንተ ስተት ናችሁ ምናምን ነገር ብለዋል። እንደዚህ ሲባል ልደውልልህ ብዬ ግን እንትኑ ሜዳው ትክክል አይደል ነበር፣ የሚያስወራ አይደለም የነበረው ማለት ነው። እንኳን አንተ ያው እኛም የጮህን የምናወራውም ለእኛም እንትን አልነበር፣ ጥሩ አልነበርም። ሰው ተውኩት፣ ለዛ አልደወልኩልህ። እንኳን ተውኩ ይፍዬ እና ጥያቄ ጠይቄው ነበር መሰለ ዮሲ። ተከታተል፣ ከሀሳብ ስጥ ዮሲ። ቀጥል ጎሄድ። ምንድነው አጋጣሚ የሆነች ስብሰባ ነገር ነበረች። በደጃፍ ላይ ሆኜ ፓስተር አሌክስ ደውሎልኝ ነበር። አልችልም ብየው ዝም ብለህ እንኳን ብትሰማ ብሎኝ የተወሰነ ሰምቻለሁ። ሙሉን አልሰማውም። ኬስ ያወራ ምናምን ሰምቻለሁ። አንተም ስትመልስ ሰምቻለሁ። ግን ሙሉ ፒክቸር አይኖረኝም። ግን በአነሳሁት ሀሳብ ላይ ከዚህ በፊት ትላንትና በነበረው ጉዳይ ላይ መልስ መስጠት እችላለሁ። ችግር የለውም። በዛ ጉዳይ ላይ አልዳኑም የሚል ክሌም አላስቀመጥኩም። ግን ያው ስህተት ነው የሚል ሀሳብ አስቀምጫለሁ። ያንንም ያወራሁት ከክላሲካል አርሜኒያኒዝም ወይም ደግሞ ዌዝሊያን ቴዎሎጂ የሚቀበሉትን በእኛ ቤተ እምነት ውስጥ ያሉትን አይደለም። የውይይቱን አውድ ለተከታተለ ሰው አሁን እኮ አስቸጋሪ ነው ታውቃለህ ፍዬ፣ ፖለቲካው በጣም አስቸጋሪ ነው። አሁን ሳይጠሩት አቤት እንትን ሳይሉት ደግሞ ወዴት እንደሚባለው ነው የሆነው። እና ፔንቴኮስታን ወንድሞቼ እኔ በጣም ነው የማከብረው። ኤፊ አንተንም አቋም አውቃለሁ እና በጭራሽ በእኛ ወንጌላውያን ማዕቀፉ ስላሉት አይደለም ያ ስቴትመንት የተቀመጠው። ሴሚ ፕላጊያን አመለካከት የሚቀበሉ ሰዎች መጽሐፈ ስምምነት መግቢያ ላይ ስተተኞች ናቸው ተብሎ ተቀምጠዋል የሚል ነው። ስለዚህ እሱ በተደጋጋሚ አልዳናችሁም እናንተ ፕሮቴስታንቶች የሚል ክሌም ያስቀምጣል። አንድም ቀን
ልክ አይደለም ብለው ታያቁም ሰዎች ይሰሙታል ያደምጡታልና ያው ውይይት ስለሆነ ገባ የሰከነ ውይይት እናድርግ ብለን እንጂ እሱ ለሚያነሳው የዴሪጌቲቭ የሆነ አሉታዊ የሆነ ንግግር ፍረጃዊ አልዳናችሁ ምናምን የሚለው ገለመል የሚለው ሐሳብ በሚመለከት መልስ ተሰጥቶት አያውቅም። እንደውም እኮ ከፈለክ ያንተ አቋም ሴሚ ፕላጊያዊ ነው እና እንደው ያንተን አቋም የሚቀበሉ ተሰብስባችሁ በመጽሐፈ ስምምነት እይታ ካስፈለገ ሐሰተኛ በሚል ነው የሚቀመጠው። ግን እኔ ውይይት አጀንዳ እሱ ስላልሆነ እሱን አልፈዋለሁ የሚል ኮሜንት ነው የሰጠሁት። እንግዲህ ይህንን አውት ኦፍ ዘ ኮንቴክስት ወስደው አንዳንድ ወንድሞች ተቸገሩበት። ማለት ለእኛ ነው ብለው ወሰዱት። መቼም ለእኔ ነው ካለ መቼው እንግዲህ ምንም ማድረግ አይቻልም። ግን እነሱን በማለት አይደለም የተወራው። እኔ በደንብ የአርሜኒያን ቤተ እምነት ውስጥ ሞኜ አለፌ ስለማቅ ይገባኛል። የአርሜኒያን ቴዎሎጂ በደንብ አውቃለሁ። የጃኮብ አርሜነስን ቴዎሎጂም አውቃለሁ። በዛ ሴንስ አይደለም ያወራሁትና ስለዚህ በዛ መንገድ ነው አውዱ የተቀመጠው። እኔም የገረመኝ አኬ ተከራካሪ ሆኖ መምጣቱ ነው። እነሱ መካከል አኬ ያው እንደሚታወቀው ኦርቶዶክስ ወንድሞቻችን ድነት ያለው በቤተ ክርስቲያን በኩል ነው ብለው የሚያምኑ ፔሬድ በቃ ይታወቃል አቋማቸው። ከቤተ ክርስቲያን ውጭ ያለ ድነት የለም ደሜ ይጨርስ እንጂ። ስለዚህ እንደ ተከራካሪ አድርገው ያቀረቡት መጥቶ ሐሳብ የሰጠበት መጀመሪያ ሊጠየቅ የሚገባው አኬ እነዚህ ጴንጤኮስታውያን አርሜኒያ ዮሲ የተቋርጠሃል። አንዱ ሳሚ የሚባል ወንድም ሲጠይቀው የሰጠው ዮሲ አሁን ነው የመጣው። ዮሲ አሁን ነው የመጣው። እንዴት ነው እኛን አምልጦናል። ትንሽ አምልጦናል ዮሲ። ኧረ ተው አይሰማም። አዎ እሱ ተከራካሪ ሆኖ መግባቱ የሚለው ጋር ነው የተቋረጠው የነበረው። ከሱ ቀጥል። እሱ ተከላካይ ሆኖ መምጣቱ ነው የሚገርመው። እሺ እሺ ሰማል። ፈጠን ብዬ ሐሳቤን ላስቀምጥ። እሱ ተከራካሪ ሆኖ መምጣቱ ነው ዘይግርም ነው ማለት እንዴት ሆኖ ነው አኬ ተከራካሪ ሆኖ ተከራካሪ አድርገው የሚያመጡት ነው። በጣም ሰርፕራይዚንግ ነው። ምክንያቱም በኦርቶዶክስ ወንድሞቻችን በኦርቶዶክስ ቤተክርስቲያን አስተምሮ መሰረት ድነት ያለው በቤተክርስቲያን ነው የሚለው ብላክ ኤንድ ዋይት ግልጽ ነው። በቃ ፔሪድ። ኤፍ ይሰማል። ምናልባት ሳልሰማ እንዳላወራ ይሰማል። ዮሲ በደንብ ይሰማል። ዮሲ በደንብ ይሰማል። እና ድነት በቤተ ክርስቲያን ነው ብሎ የሚያምን ሰው ነው። እንዴት ነው? እኔ እንደውም የአኬን አመለካከት ሴሚፕላጊያን ነው ስተት ነው አልኩኝ እንጂ እኔ እንደውም አልዳኑም ዳኑ የሚል ኮሜንት ውስጥ አልገባውም። እሱ እንደውም ቢጠየቅ እኮ የከፋ መልስ ነው የሚሰጣቸው። እንደ ተከራካሪ አድርጎ ከመጡት ሰው አልዳናችሁም ነው የሚላቸው። እንደውም መጨረሻ ላይ ከስብሰባ በኋላ ስሰማ እንዴት ነው እኛን የምትመለከተ? ይህ ሼም ነው በእውነት በጣም ያሳፍራል። እንዴት ነው እኛን የምትመለከተን ብለው ሲጠይቁት እኔ ያው ፈራ ተባ እያለ ሊመለሳቸውን ሊያስከፋቸውም አልፈለገም። እምነቱን ነው የሚናገረው። ሂዝ ራይት። ምን አለ? እኔ ማምነው ድነት ያለው በቤተ ክርስቲያን ውስጥ ነው። ከቤተ ክርስቲያን ውጭ ድነት የለም። እቺ ቤተ ክርስቲያን ሐዋርያት ቤተ ክርስቲያን ደግሞ ኦርቶዶክስ ቤተ ክርስቲያን ናት። ስለዚህ ከሷ ውጭ ያለ ድነት የለም በሷ ውስጥ የሌለ ብሎ ነው የመለሰል። ስለዚህ ምን እያላቸው አልዳናችሁም እያላቸው ነው። የኔ ካንገፈገፋቸው ያው እነሱን ሳልጠቀስ የኔ ንግግር ካንገፈገፋቸው የእሱ ንግግርማ ምንድነው ነጠላ ዘግዝቀው ነው የሚያስቀምጣቸው። ገብተዋል። አልዳናችሁም ነው እያላቸው ያለው። ማይሆን የባከነ ጥይት ነው ያባከኑት ልል ፈልጌ ነው። የእኔን አንደኛ ሚስኮት አድርገውኛል። ጭራሽ እኔ ስለ ወንጌላውያን አይደለም የኔ ነጥብ። ባወራ ብባልም የወንጌላውያን በተለይ የአርሜኒያን የነገረ ድነት አመለካከትና የኦርቶዶክስ የነገረ ድነት አመለካከት የተለያየ ነው። አምኜ ዳንኩ በሚለው ብቻ ስለተስማማ ሁሉም አንድ ነው ብሎ መሄድ ስነ መለኮቱን በጥልቀት ያለማወቅ ነው። አያስኬድም ነው እና እኔ ያላቻ ጋብቻ ወይም ደግሞ ያልተመጣጠነ የእግራችን ልክ ያልሆነ ጫማ ስናረግ እንደሚሰፋን ሁሉ እሱን እንደ እንትን አድርገው ጠቅሰው መወያየታቸው ለእኔ በጣም ትልቅ መጣረስ ነው ሆኖ የታየኝ።
ያ ዮሲዬ ተባረክ። አክቹዋሊ እኔ ሌት ሆኜ ነው የገባሁት፣ መጨረሻ ላይ ነው የገባሁት የነበረው ማለት ነው። እና ከዛ በኋላ ዮሲ ይጠራ እንደዛ ሲባሉ ነው የሰማሁት እንጂ ምን እንዳሉም ምን ላይ ኮት እንዳደረጉም ዝርዝር እነሱ ማውራታቸውን ራሱ አላውቅም ነበረ። እዚህ ጋር አንድ ቀበጥ ሰው ደግሞ ኮሜንት እየጻፈ ነው፣ አክሊል በሌለበት ስሙን አታስነሳ የሚል ማለት ነው። እንዴ አኬን ማን ሰደበ? አኪል እንዲህ ብለዋል ተብሎ ነው ሜንሽን የተደረገው። እንዴ ውይይት እንደዛ ይኖራል እንዴ? እንዴ እንደዛ ይባላል እንዴ? በስድብ አልተነሳ በእንትን አልተነሳ እንደዚህ ብሎ ነበር እንደዚህ ሆነዋል ተብሎ ነው የተነሳ። እንደዛ ውይይት አለ እንዴ? ስማችን ሳይነሳ ቀን ሙሉ የኛም ስም ይነሳል እነሱም ይነሳል። በክፉ አይደለም የተነሳው። እንደዚህ ብሎ ነበር እንደዚህ ያለ ነው። ምንድነው አሁን እዛ ቦታ ላይ አኬ ራሱ ዲፌንድ በማያደርግበት መልኩ አኬ ላይ እንትን ከማለት አንተ ልትናገር ያሰብከውን ነገር ቅድም እንደጀመር ነው ፕሩቭ ብታደርገው ነው መልካም የሚሆነው። ቅድም እንደጀመር ነው። ከዛ ባሻገር አሁን አኬ ምን እንዳለ ምን እንደተነጋገረ እኔ አኬ ምን እንዳለና አኬን ልከላከልለት አይደለም የገባሁት እውነት በሚያውቀው ገባ ጋር እኔ የማውቃትን ትንሽን እውቀት ሼር እንደራረጋለን። ከዛ በአስቀድሞ ውሳኔ መሰረት ይህ ነገር መጽሐፍ ቅዱሳዊ ነው አይደለም የሚለውን አንተም ታብራረዋለህ። ኢዮስያስም አለ እዚህ። በተለይ ነው የምጠይቃችሁ ሁለታችሁን የሮሜ መጽሐፍ ምዕራፍ 8 ቁጥር 9ን ምን ብሎ ነው የሚፈታው መጽሐፍ ቅዱስ? እንዴት አድርገህ የምትረዳው ይፍዬ ደሜ? ከዛ በፊት ግን ምዕራፍ 29 ቁጥር 8 29 ከዛ በፊት ኦርቶዶክሳውያን ቤት የኔ ስም ሲጠራ ኤፍሬም ስም በሌለበት አታንሱት ራሱን ሊከላከል ስለማይችል ብለህ ታውቃለህ? ደሜ እኔ ባለሁበት ያንተ ስም ተጠርቶ አያውቅም። እኔ ባለሁበት ስለ ልጆቼ ነው የምናገረው። እኔ ባለሁበት አንተ ስምህ ተጠርቶ አያውቅም። እማምላክ ምስክሬ። ደግሞም እንደዛ ነው የምለው። ግን ሌሎቹ እንደዛ እንትን አይሉ። ሌሎቹ እንደዛ ሌላውን እኮ አለማ የምናገር እኔ ሳናነሳ አሁን ትምህርት ስናነሳ ምንድነው አሁን እኛ እያነሳን ያለ ነው አስተምሮቶቹን ነው እያነሳን ያለ ነው እንደምታውቀው ማለት ነው። አሁን አኬ እንደዚህ ያለው ትክክል አይደለም፣ እንትና እንደዚህ የሚለው ትክክል አይደለም እያለን ነው የምንሰራው። እንግዲህ ንጽጽር ስለምንሰራ አላቻ ጋብቻ ምናምን ስትሉ አኬ የማይቀበለውን ደገፈ የማለት አዝማሚያ እንዳለው ተደርጎ ነው። ኢዮሲ እንደውም እየወቀሰ የነበረው አኬን አልነበረም እኮ እየወቀሰ የነበረው እንደውም የእኛን ሰዎች ነው እየወቀሰ የነበረው። አልሰማሁም። ሼም ይዞት የእነሱን እንትን ይሉንታ ይዞት እንደዛና እንደዚህ ይል ነበር ምናምን እያለ ሲናገር ነበር። ግን ግን አንድ ነገር ታውቃለህ አሁን ደም አኬና አንተ ግን በጌታ አይደላችሁም ታውቃለህ። ሁለታችሁም የጠፋችሁ ናችሁ ታውቃለህ። እሱን ጌታ ኢየሱስ ክርስቶስ ከዘመናት መካከል እኔን በሕይወት እንድኖር የዘላለም ሕይወት እንድወርስ ልጁ በከፈለልኝ ዋጋ በመስቀል ላይ ባፈሰሰው ደም ገባ በልጁ በክርስቶስ ኢየሱስ በማመኔ ከሞት አምልጫለሁ፣ ከፍርድ ነፃ ወጥቻለሁ። ገባ ልጁ ከወንድሞች መካከል ምን ስለሆነ በኩር ስለሆነ በልጁ የማያምን አሁን ተፈርዶበታል፣ የሚያምን ግን አይፈረድበትም ብሎ መጽሐፍ ቅዱስ እንደሚናገር እኔ ይሄንን ቃል ሙሉ በሙሉ አምናለሁ። ክርስቶስ ኢየሱስ በውስጤ አለ። ኤፍዬ እማምላክ ምስክሬ፣ አንደበቴን የከፈተው ክርስቶስ ኢየሱስ አለ በውስጤ። አሁን ይኸውልህ ሙሉ ሆኖ ጌታ በሚያውቀው ሙሉ ሆኖ መዳን በሌላ በማንም የለም እንድንበት ዘንድ ከሰማይ የተሰጠን ስም ይህ ነው ብዬ ያመንኩት ክርስቶስ ኢየሱስን በመስቀል ላይ የፈሰሰው ደም ዛሬ አጽድቆሃል፣ በእርሱ ደግሞ ከሚመጣው ቁጣ ትድናለህ ብሎ መጽሐፍ ቅዱስ አስቀምጦልኛል። ስለዚህ እኔ በእርሱ ከሚመጣው ቁጣ የሚያድነኝ ክርስቶስ ኢየሱስ በልቤ ውስጥ ነግሶ እያለ አልዳንክም ማለት ከባድ ነው። ያለ ኢየሱስ ድነት እኮ የለንም እኛ ኦርቶዶክሳውያን። ድነታችን ክርስቶስ ኢየሱስ እኮ ነው። ሌላ ተጻጻሪ እንደዚህ አብሮት የሚሄድ እንኳን የለም። እማምላክ ምስክር አብሮት የሚሄድ ነው የምልህ። አብሮት አንድ ሆኖ የሚሄድ ነው የምልህ። ኤፍዬ እኔ ኢየሱስን ከማንም ጋር አላወዳድረውም። ከማንም ጋር የእኔ ብቸኛ አዳኜ ኢየሱስ ክርስቶስ ነው። እርሱን አምኜ እርሱ ባስተማረው ትምህርት ደግሞ ተጠምቄ እርሱ በነገረኝ ነገር ደግሞ ቅዱስ ቁርባንን ወስጄ ይኸው ለምን እኛ ድነት ቅስፈታዊ ነው ብለን ስለማናምን
ድነታችን ምናዊ ነው ብለን ነው የምናምነው፣ ሂደታዊ ነው ብለን ስለምናምን በክርስቶስ ኢየሱስ የዘላለም ሕይወት አለኝ። መዳን በሌላ አወረዳችሁ ወረድኩ አለው አለ ኧረ ደምዬ እንደዛ አለ። ኖ ሀሳብን ጨርስ። እኔ ቤት እኮ እንደዛ የለም። ደሜ ሀሳብን በደንብ ግለጽ። ስለዚህ እኔ በክርስቶስ ኢየሱስ በመስቀል ላይ በተሰራልኝ ስራ ሕያው ነኝ። እግዚአብሔር ይመስገን። ገብቷል። ጸጋው በእምነት አድኖኛል። እኔ ጸጋው በእምነት ምን አድርጎኛል? አድኖኛል። ድኛለሁ። ድነቴን ደግሞ ማለት ነው ድነቴን ደግሞ በፊልጵስዩስ ምዕራፍ 2 ቁጥር 12 ላይ ምን ይላል መሰለህ? ቆይ ላንብበው፣ በእናትህ ላንብበው። ድኛለሁ፣ ድነቴን ደግሞ እንዴት እንደምንፈጽም ላንብበው። እንደዚህ ይላል። እግዚአብሔር ይመስገን ይህንን እድል ስለሰጠኝ ስለ ክርስቶስ እንድሰብክ ስላደረከኝ አመሰግናለሁ። እንደዚህ ይላል። ስለዚህ ይላል ወዳጆቼ ሆይ ሁልጊዜ እንደታዘዛችሁ በእናንተ ዘንድ በመኖሬ ብቻ ሳይሆን ይልቁንም አሁን ስርቅ በፍርሃትና በመንቀጥቀጥ የራሳችሁን መዳን ፈጽሙ ይላል። አየህ፣ ድነታችን ቅስፈታዊ ስላልሆነ ሂደታዊ ስለሆነ መዳኔን እፈጽማለሁ። ለምንድን ነው መዳኔን የምፈጽመው? ይፍዬ መዳኔን የምፈጽመው ለአንድ ነገር ነው። ለምን በዚህ በዮሐንስ ራዕይ ቅድም ነገር ነበርና በዮሐንስ ራዕይ ምዕራፍ 22 ቁጥር 8 ላይ እንደዚህ ይላል። ይህንንም ያየሁት የሰማሁት እኔ ዮሐንስ ነኝ። በሰማሁትና ባየሁት ጊዜ ይህን ባሳየ መልአክ እግር ፊት ሰገድኩ፣ እንደተደፋው እርሱም እንዳታደርገው ተጠንቀቃለኝ። ወይ አይደለም ለእያንዳንዱ የት ጋ ነው ያለው? እንደዚህ ላይ ቁጥር 20 ላይ እንደዚህ ላይ ይህን የሚመሰክረው አዎ በቶሎ እመጣለሁ። እግዚአብሔር ይመስገን። አሁን እንደውም ቤተክርስቲያን ደብረ ዘይት ብላ አውጃ የምትጾመው ጾም ነው። በዚህ ሁዳዴ ጾም ይሄኛው ጾም ደብረ ዘይት ተብሎ በዚህ ሳምንት ደብረ ዘይት ተብሎ እየጾምን ነው። የምንጾምበት ዋነኛው ምክንያት ክርስቶስ ኢየሱስ ይመጣል። ለሚመጣበት ጊዜ ግን ምልክቶች ይታያሉ ይላል። እነዚህ በሚታዩ ምልክቶች ግን ማለት ነው እንዳትናወጡ ይላል። እስከ መጨረሻ የጸና እርሱ ይድናል ይላል። ለምን? በእነዚህ ምልክቶች ላይ መንግስት በመንግስት ላይ፣ ህዝብ በህዝብ ላይ በሽታና ቸነፈር ይበዛል። ይሄ የጭንቅ ጣር ነው፣ የመጀመሪያው ነው ብሎ ይናገራል። እና ክርስቶስ ኢየሱስ ምን ይላል ብላ ቤተክርስቲያን ትናገራለች? ይመጣል ብላ ትናገራለች። ሞቷል። ሞትን ድል አድርጎ ደግሞ ምን ብሏል? ተነስቷል። ይሄ የተነሳው ክርስቶስ ኢየሱስ ደግሞ በመላእክት ታጅቦ ወደ ምድር ምን ይላል? ይመጣል ብላ ታስባለች። ይሄ የሚመጣው ክርስቶስ ኢየሱስ ድኛለው፣ ድነቴን እፈጽማለሁ፣ በመጨረሻ ደግሞ እድናለሁ። ለምንድን ነው? ዋጋው በእጁ ስለሆነ። ምን አይነት ዋጋ? እንደዚህ አለ። ይህን የሚመሰክረው አሁን እኔ በቶሎ እመጣለሁ ይላል። አሜን። ጌታ ኢየሱስ ሆይ ቶሎና። ከዛስ የጌታ የኢየሱስ ክርስቶስ ከሁላችን ጋር ይሁን አሜን ይላል። እዚህ መጽሐፍ ላይ አንድ ነገር አለው። ለእያንዳንዱ እንደ ስራው መጠን ዋጋውን እከፍል ዘንድ ዋጋው በእጄ ነው አለ። እንደ ስራው ከፍል ዘንድ ዋጋው በእጄ ነው አለ። ስለዚህ በክርስቶስ ኢየሱስ ያለን መደገፍ ከምንም በላይ ነው። ኤፍዬ አንድ ነገር ልንገርህና ከዛ ልጨርሳለሁ። ቤተክርስቲያን 5 አዕማደ ምስጢር ብላ ወይም ደግሞ ዶግማ ብላ ካስቀመጠችው ውስጥ የሚገርም 5ቱም ስለማን እንደሚናገር ታውቃለህ? ስለ መድኃኒታችን ስለ ኢየሱስ ክርስቶስ ነው። ለስም አጠራሩ ክብር ምስጋና ይግባው። አንደኛ ምስጢረ ሥላሴ እግዚአብሔር ወልድ ሆኖ ስለ እግዚአብሔር ወልድ በምስጢረ ሥላሴ ውስጥ ይነገራል። ሁለተኛ ምስጢረ ሥጋዊ ላይ ኢየሱስ ክርስቶስ እንዴት እንዳዳነን እዛ ቦታ ላይ ዘርዝሮ ይነግረናል። ሶስተኛ ምስጢረ ጥምቀት፣ በጥምቀት በኩል በክርስቶስ ኢየሱስ ባስተማረው ጥምቀት በኩል ሰዎች እንዴት እንደሚድኑ ይነግረናል። አራተኛ ምስጢረ ትንሣኤ፣ ምስጢረ ቁርባን እግዚአብሔር አምላክ በጌታችን በመድኃኒታችን በኢየሱስ ክርስቶስ የዮሐንስ ወንጌል ምዕራፍ 6 ቁጥር 54 እሳቤ ማለት ነው። ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው፣ እኔም በመጨረሻው ቀን አስነሳዋለሁ። እኔ በእርሱ እሆናለሁ፣ እርሱ ደግሞ በእኔ ይሆናል ብሎ በቅዱስ ስጋውና በቅዱስ ደሙ መካፈል፣ አማናዊ ብሎ መካፈል፣ ኢየሱስ ክርስቶስን በእኔ ውስጥ አደርገዋለሁ፣ እኔ ደግሞ በኢየሱስ ክርስቶስ ውስጥ እሆናለሁ። ስለዚህ ይህንን በማድረግ ይናገራል። አምስተኛ ቤተ ክርስቲያን ሕያው ናት ተብሎ እንዲነገር የሚያደርጋት ዋነኛውና አንደኛው ነጥብ
ኢየሱስ ክርስቶስ ሞቷል፣ ሞትን ደግሞ ድል አድርጎ ምን ብሏል? ተነስቷል ብላ የምታውጅ ቤተክርስቲያን ሕያው ናት። ለምን? ምስጢረ ትንሣኤ ሙታን ብላ ቤተክርስቲያን በዶግማ ላይ ታስቀምጣለች። ስለሰማኝ አመሰግናለሁ ወንድሜ። ስለዚህ እኔ በክርስቶስ ኢየሱስ ድኛለሁ፣ በጨለማ ውስጥ አይደለም ያለሁት። ቴንኪው አባባ። እሺ ገምዬ፣ አሁን ጥያቄዎች አሉኝ። ስለዚህ ሰምቻለሁ፣ ሀሳብን ጨርሻለሁ። ከታች ላይ አስቆሙ ምናምን የምትሉ ሰዎች እንደዛ አይነት እኔ ጋር መታችሁ አትዘዙኝ። ኦኬ። ስለዚህ ማድርገውን እኔ ያውቃለሁ። ሰው ቤት በተለይ መጥቶ የሚያወራ ከሆነ ሀሳቡን በደንብ ሊገልጥ ይገባል። ኦኬ። እኔ አሁን በንግግር በሀሳብ ብልጫ ነው እንጂ ማሸነፍ ያለብኝ ቤቴ ስለሆነ ሰዓት ቀምቼ ምናምን የዱርዬ ስራ ሰርቼ አይደለም። ኦኬ። በሱ ላይ የበላይ መሆን ያለብኝ ማለት ነው፣ ቤቴ ስለመጣ ማለት ነው። ሶ ኢትስ ፋይን። ያለውን ሀሳብ ያስቀምጣል። ጥሩ ከተናገረ ጥሩ ነው፣ ቃለ ሕይወት ያሰማልን እንላለን። ጥሩ ካልሆነ ደግሞ ጥያቄ ካለን ጥያቄ አለን ብለን ጥያቄ እናነሳለን። እንደዛ ነው ውይይት መሆን ያለበት እንጂ በቤት ስለሆነ ብቻ በቤት ብልጫ እንደዛ ትክክል አይደለም። እንደዛ ማለት ነው። እሺ ደሜ ጥያቄ ልጠይቅህ ለአንተ የቤተሰብ ጥያቄ ነው። አንድ ጥያቄ ከምን ጀምራለሁ መሰለህ? አንተ የወንጌል አማኝ በነበርክ ጊዜ ድነህ ነበር ወይስ አልዳንክም? ሚዩት ነህ ደሜ። እሺ መጽሐፍ ቅዱስ ላንብብልህ። መልስልኝና አንብብልኝ። መልስልኝ። መጽሐፍ ቅዱስ ይመልስልኝና ከዛ በዚህ ምክንያት እንደሱ አይደለማ ነው፣ እንደሱ ሳይሆን ትናገርና ቆይ ማስረጃን እኮ አልከለክልም። እኔ ነው አልዳንኩም ነበር። እሺ አልዳንኩም ነበር። እሺ ጎሄድ። እሺ አልዳንኩም። ለምንድን ነው ያልዳንኩት? እንደዚህ ይላል። እሺ እንደዚህ ይላል። የስጋ ስራ የተገለጠ ነው ይልና እዚህ በገላትያ መጽሐፍ ምዕራፍ 5 ቁጥር 20 ላይ እነዚህ ሁለት ነገሮች ይናገራል። ምን ይላል? ምቀኝነት፣ መግደል፣ ስካር፣ ዘፋኝነት ካለ በኋላ ይህንን የሚመስል ነው ይላል። ግን ከዛ በፊት ምን ይላል? ጣዖትን ማምለክ፣ ሟርት፣ ጥል፣ ክርክር፣ ቁጣ፣ አድመኝነት፣ መለያየት፣ መናፍቅነት እነዚህ ሶስት ነገሮች እዛ ፕሮቴስታንት ውስጥ በነበርኩበት ሰዓት እነዚህ ሶስት ነገሮች ስለተገለጡልኝ ወጥቻለሁ። ምን? አድመኝነት አለ፣ ይኸው እየታየ ነው። መናፍቅነት አለ። መናፍቅነት ማለት ከፍሎ ማመን ማለት ነው። ከፍሎ ማመን አለ፣ መለያየት አለ። እንዲህ በሚያደርጉት ላይ የእግዚአብሔር መንግስት አይወርሱም ብሎ መጽሐፍ ቅዱስ ይናገራል። ስለዚህ ይሄ መለያየት፣ መናፍቅነትና አድመኝነትን እያየው ድኛለሁ ብዬ ስላላመንኩ በምድንበት ሕያውነት ወዳለባት በአንዱ ግንድ ላይ ወደ ተጣበቁባት ወደዚህ ቅድስት ተዋሕዶ ቤተክርስቲያን መጥቻለሁ። እሺ አሁን ሚታርግና ሁለተኛው ጥያቄ እስክጠይቅ ስማኝ። አሁን አንተ ከወንጌል አማኝ የሄድክበት ምክንያት ይሄ ከሆነ በጣም የሚያስደነግጥ ነው። በጣም ሰካራ ምናምን እያሉ ይጽፋሉ። ሰካራ ምናምን እያሉ ይጽፋሉ። ኧረ እኔን ማት ስድብ እየጠጣሁ ነው። ደሜ ኮሜንታት ማት እያጠጡኝ ነው በቤቴ ማለት። አይ በጣም ኮሜንት ነው የማነበው። ስለ ኮሜንት በደንብ ነው ማለት ወይም ሞዴሬተር ነህ ሰጥቻለሁ፣ እንደገባ ሰጥቻለሁ ነው እንዴ? በቃ እንግዲህ ከዚህ በኋላ ይኸውልህ እኔ ራሱ ይፍታችሁ ብሎክ ነው ማድረጋችሁ። መተሳደቡ ካለ እሺ አትስደቡ። እኔ የምትሳደቡ ሰዎች እኔም ራሱ አልፈታችሁም፣ እንዳትሰድቡት። ሰው ደሜ ምንድነው ምክንያት ከጌታ ሚት አድርገውና ስማኝ። ከጌታ ቤት ለመውጣት ምክንያት አድርገህ ያቀረብከው ምንድነው? ሶስት ነገሮችን አየው አልክ። እሺ እዛ ጋር የተጠቀሰው የስጋ ስራ ብለው ኦኬ፣ እነዚህን የሚያደርጉ ብሎ የዘረዘራቸውን አነሳህና ከዛ ውስጥ አድመኝነትን አነሳህ። ከዛ በኋላ መናፍቅነትን አነሳህ። ከዛ በኋላ መለያየትን አነሳህ እና ስለዚህ እዛ ስላየው ይሄንን ጥዬ ወጣሁ አልክ። እንዴ ይሄ እኮ በሰዎች ህይወት ላይ የሚገለጠውን ባህሪ በስጋ የሆኑ ሰዎች ላይ ቆይ፣ አይ አሁንማ እኔ ዝም ብዬ እንደምሰማ ነው የምትሰማኝ ሰዓት ነው። አሁን እንደዛ እንደሰማው ማለት ነው። ሚት አድርገውና ብትሰማኝ ደስ ይለኛል። ከዛ ስጨርስ ሀሳብ ካለ ትቀጥላለህ። አንተ ደግሞ እኔ እሰማለሁ ማለት ነው። አሁን እዛ ጋር የመንፈስ ፍሬ የስጋ ፍሬ ተብሎ የተዘረዘሩት ውስጥ የስጋ ፍሬዎች ውስጥ ያየኸውን እነዚህ ነገሮች አሉ አልክና ከዛ እዛ ያለው እነዚህን ነገሮች ስላየው ከዛስ እምነቴን ጣልኩኝ አልክ። እንዴ እዛ ሆነህም አንተም ቤትም ሆነህ የትም ቦታ ሆነ ይህን ልታይ ትችላለህ። ይሄ ሰዎች ላይ የሚታይ የስጋ
ፍሬ ነው። ኦኬ የስጋውያን ላይ የሚታይ የስጋ ፍሬ ነው። ስጋውያን የሚያፈሩት ፍሬ ነው። የህይወታቸው ጭማቂ ነው ይሄ። እነሱን አይቼ ሃይማኖት ቀየርኩኝ ትለኛለህ እንዴ? የዳንከው የሰዎችን መልካምነት ሰዎች የመንፈስ ፍሬን ሲያፈሩ በህይወታቸው አይተ ነው እንዴ? በእነሱ መልካም ፍሬ ነው እንዴ አንተ የዳንከው? የዳንከው የእግዚአብሔር ልጅ ኢየሱስን የህይወት አዳኝና ጌታ አድርገህ ተቀብለህ አይደለም እንዴ? ለምሳሌ እኔም አንተም ጌታን ስንቀበል፣ ሁላችንም ጌታን ስንቀበል ሐዋርያው ቅዱስ ጳውሎስ እንደሚናገር መጽሐፍ እንደሚያስተምር ሰው በልቡ አምኖ ይጸድቃል በአፉ መስክሮ ይድናል እንደሚል ዓለምን፣ ሰይጣንን፣ ስጋን፣ ስራውን ሁሉ ካድንና የእግዚአብሔር ልጅ ኢየሱስን እሱን የህይወታችን አዳኝና ጌታ አድርገን ተቀበልን። ማንን የተቀበልነው? ግለሰቦችን። ሐና የምትባል ሴት፣ ደሱ የሚባል ወንድ፣ ዮስያስ የሚባል ወንድ እነሱን ነው እንዴ? በእነሱ ህይወትስ ነው እንዴ? በዮስያስ ፍሬና በደሱ ፍሬ ነው እንዴ ጌታን የተቀበልከው? ጌታን የተቀበልከው ያ የእግዚአብሔር ልጅ ኢየሱስን የህይወት አዳኝና ጌታ አድርገህ ነው የተቀበልከው። ያንን የህይወት አዳኝና ጌታ አድርገህ የተቀበልከው ጌታ እሱን ከመቀበል የተነሳ በእግዚአብሔር መንፈስ የሚመሩ የእግዚአብሔር ልጆች ናቸው እንደሚል በመንፈስ መመላለስ የሚኖረው ያንን የእግዚአብሔር ልጅ ከተቀበልክ በኋላ እንዳልኩ ከተቀበልከው እውነት የተነሳ የሚሆን ነገር ነው። ስለዚህ ወንጌላውያን ቤት እሺ መለያየት አየውና አድመኝነት አየውና ያልከው ማለት ነው። አድመኝነት አየው፣ መለያየት አየውና ምንፍቅናን አየውና ከዛ በኋላ አይ በቃ ብዬ ወጣው፣ ኢየሱስን ጥዬ ወጣው፣ በእነሱ ህይወት ፍሬያቸው የተገለጠውን አየውና ወጣው አልክ። አንደኛ ኤክስኪውዝ ትክክል አይደለም። ምክንያቱም የሰዎች ህይወት ላይ ብታይ ኖሮ እንኳን ያንን ብታይ ኖሮ የሰዎች ህይወት ላይ እነዛ ሰዎች አልዳኑም ነው እንጂ የምትለው እንደውም እንዲድኑ የመንፈስ ፍሬ በእነሱ ላይ እንዲገለጥ እነሱን ታስተምራለህ፣ ትሰብካለህ እንጂ አይ ጌታን እተዋለሁ በእነሱ ምክንያት ብለህ የወጣህበት እንትን ሁለተኛ ቆይ አልጨረስኩም። ሁለተኛ ሄድኩኝ የምትልበት ቤት አሁን ያልከው አድመኝነት ብትል ኦኬ መጀመሪያ እዛ ከወጣሁበት መጀመሪያ የወጣሁበትና የሄድኩበትን ይኸኛውን ከጨረስን በኋላ ወደ ሄድኩበት እንመጣለን። ችግር አንተን እንደሰማው ነው የምትሰማኛ? አይ አንተ እንደሰማው አባቢ የረጅም አረከው አንተም እኮ ረጅም ስብከት እኮ ነው የሰማው። ቅድሙማ ስብከት እኮ ነው መጽሐፍ ቅዱሳዊ ስለሆነ ደስ ብሎ ልጨርስ፣ ከዛ ባኬን ፎርዝ እናደርገዋለን። ችግር የለውም። ይሄን ብዬ ልጨርስ። የሄድከው ምንፍቅና አልክ። ምንፍቅና ድብልቅ ያለ ምንፍቅና ወዳለበት ሄድክ። ምንፍቅና የለም ብለህ እዚህ ቤት ውስጥ እንግዲህ የወንጌላውያን ቤት ምንፍቅና የሚባል ተጠራጥሮ ማመን የሚባል ነገር ካለ እኔ እርዳኝና ከዚህ ሃይማኖት ዛሬ ልውጣ። መጽሐፍ ቅዱስ ክፈትና እኔ መጽሐፍ ቅዱስ ከፍተህ የወንጌላውያን አማኞች ለዘመናት ስናገር ነው የነበረው ማለት ነው። አይጀሴድ አንድ አምጡ ነው ሐዋርያቱ አስተምረውት ኢየሱስ አስተምሮ ማልቀበለው ነገር አንድ ካለ እዚህ ቤት መቆየት መልስ ሰጠውኝ። አይደለም አንተ ጀመርክ፣ እኔ መልስ ሰጠው። ከዛ አንተ ቀጠልከው። ከዛ ማለት ካለበት እኔ ላይ ነው የሚያልቀውና ጥያቄና መልስ የምንሄደው እንደዛ ጠይቀኝ እኮ ነው የመለስኩልህ። ለምን ወጣ የሚል ቆይ እኮ እኔ 5 ደቂቃ ደግሞ አሁን ላውራ እንጂ የተናገርከው ላይማ ድርሻችንማ እንያዝ እንዴ። ሁለት እናድርግ እንጂ ምን ሆናል? አንተ የተሰጠህን ቢያንስ እኔ ልውሰድ። አፍርሰው። እሺ አሁን አንተ የምታፈርሰው ምንድን ነው? በአስተምሮ ደረጃ እኮ አዎ፣ እኔ የተናገርኩትን ማፍረስ የምትችለው በአስተምሮ ደረጃ። ኧረ ተው ላውራ፣ እኔ አሁን ላውራ። ከቃሉ ነው የተነሳው። ሙሉ ወንጌል ቤተክርስቲያን አገልጋይ ነበር ኢትዮጵያ ውስጥ። የት ነው? አስኮ ሙሉ ወንጌል እንደነበርክ አውቃለሁ። አንተ በነበርክበት የአስኮ ሙሉ ወንጌል ቤተክርስቲያን ዶክትሪን እና የመካኒሱ ቤተክርስቲያን ዶክትሪን አንድ ነው? ይለያያል? አይለያይም? ይህን ፕሩፍ አድርግና መልስ። 5 ደቂቃ ስትመጀመራል። 5 ደቂቃ ይኸው አንተ ላይ ነው ያደረኩት። እሺ አመሰግናለሁ። ደሜ ምንድን ነው ያለው? እንግዲህ የወጣበት ምክንያት አንዱ ሲናገር ምን አለ? ሚት አድርገው ደሜ፣ አንተ ጋር እንትን አለ ሰው የወጣበት ምክንያቶችን አንዱ ሲናገር ያው የመሰረተ ክርስቶስ ሰው ሄዶ ፓስተር አይሆንም መካነ ኢየሱስ ነው እና 2 ቦታ ፔሮል ለምን ሰው አልበላም ብለው ነው 2 ቦታ ፈርሞ ደሞዝ ለምን አልበላም ብለው ከጴንጤ እንደወጣ እየነገረን ነው። እንዴ ተቋም አይደለም እንዴ? እንኳን አይደለም ኮልፌ ሙሉ ወንጌል ያለ ሰው እንኳን ሄዶ ሞቢል ሙሉ ወንጌል ፓስተር ሆኖ አይሾምም። የሚሾመው ፓስተር እዛው ባለበት አጥቢያ ነው። ለምንድን ነው ፓስተር የሚሾመው? እንደ መጽሐፍ ቅዱስ ስርዓት፣ እንደ መጽሐፍ ቅዱስ ወግና ስርዓት ቅደም ፕሪኮንዲሽን አለው አይደለ? እንደምታውቁት በመጽሐፍ ቅዱስ እኮ ህይወቱ ይታያል። ዝም ብሎ መጋቢ እኮ አይሾምም።
ምን መሆን ኤጲስቆጶስ መሆን የሚመኝ ይሄን ማሟላት አለበት ተብሎ በመጽሐፍ ቅዱስ የተደነገገ አለ። ያንን ደግሞ የሚያውቁት እዛው ያለበት አጥቢያ ያሉ ሰዎች ነው። እዛው ያደገበት ያሉ ሰዎች ነው። የሰውየው ምስክርነት የህይወት ምስክርነቱ ያሉት እንዴት ነው ህይወቱ፣ እንዴት ነው መውጣትና መግባቱ፣ ቤተሰቡ እንዴት ያስተዳድራል፣ ገንዘብ ማይመኝ ነው ወይ፣ ማይጣላ ነው ወይ፣ ማይሰክር ነው ወይ፣ ይህን ክራይቴሪያውን ሙሉ የሚያውቁት እዛው ያለበት አጥቢያ ያደገበት ነው እንጂ ማያውቁት ሰዎች ሄደው ፓስተር አድርገው እሱን አይሾሙትም። የሚያውቁት እዛው አጥቢያ ላይ ግን እዛው ያለበት አጥቢያ ብቁ ከሆነ ለኤጲስቆጶስነት ለቤተክርስቲያን መሪነት ብቁ ከሆነ ይሾሙታል። አሁን እሱን ግን ከአንዱ ከፕሮቴስታንት ያስወጣው ምንድን ነው? የመካነ ኢየሱስ ቄስ ለምን መሰረተ ክርስቶስ ሄዶ ደሞዝ አልበላም የሚል ነው። አንዱ በጣም ያስቃል ማለት ነው። ሌላኛው ሁለተኛው ላይ ልምጣ። ሁለተኛው ላይ እንግዲህ ስለ መለያየት አንስታል። እንግዲህ መለያየት እናንተ መካከል በሉተራውያን መካከል እንደዚህ ተብሎ የተወራ ነገር አለ እንዴ? እናንተ አንድ ማዕከላዊነት ኖሮ በአንድ እዝ ስር ሆናችሁ በመሰረታዊ በሆነ የነገረ ድነት ትምህርት መች ተስማምታችሁ ታውቃላችሁ እንዴ? ኢየሱስ በመሞቱ ሁሉ ሰው ድኗል፣ ያልዳነ የለም የሚሉ ኦኬ፣ እዚሁ ቲክቶክ ላይ እነ ቀሲስ በኩሉ እነ መዝሙረ ያሬድ በጣም በርካታዎች አሉ። በዚህ ሳይድ ደግሞ አረ እንዴት ሲደረግ ነው የሚሉ እና አክሊል አሉ። ኦኬ፣ አዳማዊ ማንነቱን ጥሎ ሰው ኦኬ ክርስቶስን የሚለብሰው በኢየሱስ አምኖ ተጠምቆ ነው የሚለው። በነገረ ድነት እኮ ነው የሚለው። አንድ ማዕከላዊ መለያየት ካልክ የሚያስደነግጥ ይሄ ነው። መለያየት የሚለው አንድ ወጥ ነው የተባለ፣ አንድ ዶግማ ነው ያለን የተባለ፣ አንድ መጽሐፍ ነው ያለን የተባለ ኦኬ። እነዚህ ሰዎች በነገረ ድነት ላይ አሁን ሌላ ምን እንዳወራለት ትፈልጋል? በነገረ ድነት ሁሉም ድነዋልና ሁሉም አልዳንምን አልተስማሙም እነዚህ ሰዎች። ካዲያ እኔና ሀና በነገረ ድነት ተስማምተን ጥምቀት ያድናልና አያድንም ሚለው ላይ ብሬክዳውን ሲደረግ ስለተለያየ ልዩነት ነው ትላለህ እንዴ? አዎ እሱን እኮ ልዩነት እኛ አይደለም እንዴ ነገር ናችሁ። አሁን ሀና እዚህ ጋር አለች፣ እኔ ያለው እዚህ ጋር። ሰው እንዴት ነው ሚድነው ስንባል እኔና ሀና በእግዚአብሔር ጸጋ ብቻ በእምነት በኩል ብቻ በኢየሱስ ክርስቶስ ብቻ ነው የምለው። ሀና በነገራችን ላይ ይህንን ካላመነች ክርስቲያን መሆን አትችልም፣ ሉተራን ሆና መቀጠል አትችልም። እኔም ይህን ካላመንኩ ሙሉ ወንጌል ሆኜ መቀጠል አልችልም፣ ክርስቲያን ሆኜ መቀጠል አልችልም፣ ወንጌላዊም ሆኜ መቀጠል አልችልም። ሰው እኔን እንላለን። ከዛ በኋላ ዝርዝር ሀሳቦች ላይ ለምሳሌ ሀና ጥምቀት ለድህነት ነው ትላለች፣ እኔ ጥምቀት ለድህነት አይደለም እላለሁ። ከዛስ ካዲያ ልዩነት የለም ወይ? ለጥነት ነው ትላለች እሷ፣ ኤፍሬም ለድነት አይደለም ትላለ። አይ ልዩነት እንደሌለው እንዴት ላሳየ? ኦኬ ልዩነት አለው፣ ከነገረ ድነት አንጻር ግን ልዩነት የለውም። እንዴት? እኔ እምነትን በኩል ስል ሀና ደግሞ ምን ትላለች? ትክክል ነው፣ በቃል በኩል የሚለው ትክክል ነው። ነገር ግን በቃል በኩል ብቻ ሳይሆን በሳከርመንቶቹም በኩል ነው፣ በጥምቀትም በኩል ነው። ስለዚህ እኔን አሁን እሷ አልዳንም አትለው ሀና ኤፍሬም ድኗል የምትል ለምንድን ነው? ኤፍሬም በቃል በኩል ተቀብሎታል ብላ ታምናለች። ኦኬ ስለዚህ እሷ በጥምቀት ብትቀበለው እኔ በቃል በኩል የተቀበልኩት የተለየ ጸጋ አይደለም። አበደን ግልጽ አይደለም እንዴ? ስለዚህ ተለያይተሃል፣ ልዩነት አላችሁ ምናምን። መሰረታዊ እምነታችን አንድ ነው። ብሬክዳውን ሲደረግ ምንለያይበት ነገሮች ይኖራሉ። የትራዲሽን ልዩነት አለ። እናንተ አንድ ወጥ ሆናችሁ መች ተግባባችሁ? ማርያም ጥንተ አስብሶ አለባት የለባትም? መች ተግባባችሁ? ኢየሱስ በስጋው ፍጡር ነው አይደለም? መች ተግባባችሁ? ከቤተ ክርስቲያናችሁ አስተምሮቶች ጋር መች ተግባባችሁ? እንትን ገዳም ሄደህ ስትቀበር 7 ትውልድ 21 ትውልድ መንገድ የቆጠቆመ ሁሉ መንግስተ ሰማይ ይገባል የሚል ትምህርት አለ። አታንሱብን ትላላችሁ። መሬት ላይ ሲወረድ ግን ቄሶቹ ለምዕመናኖቹ እነሱ ኦነስት ስለሆኑ ማለት ነው። በጣም ኦነስት ናቸው እነሱ ከእናንተ በጣም በብዙ ርቀት ማለት ነው። የቤተክርስቲያን መጽሐፍ ስለሆነ ሄደው እሱን ያስተምራሉ። ህዝቡም በሱ ይተማመናል። ዘክሬ መንግስተ ሰማይ ይገባለሁ የሚል ህዝብ ነው ያለው። እዚህ ቲክቶክ ላይ ስትመጡ ግን እናንተ አይደለም እንደዛ ትላላችሁ። እሺ ሰዓቴን ጨርሻለሁ። እሺ አሁንም ስንት ደቂቃ ሊያዝልህ? 5 ደቂቃ። እሺ 5 ደቂቃ። የመጀመሪያ የማፈርስበት ምንድን ነው? እኔ የተናገርኩት አንድ የሙሉ ወንጌል ፓስተር ወይም ደግሞ የሙሉ ወንጌል ወንጌላዊ መካነ ኢየሱስ ሄዶ ፓስተር ወይም ቄስ መሆን አይችልም። ለምን? መለያየት አለ። 2 ቦታ ደሞዝ ለመብላት ነው እንዴ? አይደለም። 2 ቦታ ደሞዝ ለመብላት ሳይሆን ያቺ መካነ ኢየሱስ የሙሉ ወንጌሉን ወንጌላዊ ምን ስለማትለው ነው? ስለማትቀበለው ነው። ለምን? በህፃንነቱ ስላልተጠመቀ የህፃናትን ጥምቀት ስለማይቀበል አትቀበለውም።
አትቀበለውም። እኛ ጋር የህይወት ምስክርነት ሳያስፈልገው አንድ በማርያም ካቴድራል ደብር ውስጥ የሚያገለግል አገልጋይ ገብርኤል ላይ ሹመት ካለ ሄዶ ያን ሹመት መካፈልና መቀበል ይችላል። ኖ አንተ የማርያም አገልጋይ ነህና ይህን ሹመት አንሰጥም አይባልም። በቤተክርስቲያናችን ዘንድ ይሄ አይባልም። ይሄ ነገር ምንን ያመጣል? መለያየት፣ በመካከላችን መለያየት እንደሌለ ያሳያል ማለት ነው። ኦኬ ያሳያል ማለት ነው። እሺ ኤፍሬም ምን አለ? ኤፍሬም እኔና ሐና በኢየሱስ በማመን ብቻ በሆነ ነገር ብቻ አንድ ነን አለ። ሐና ሉትራን ናት። እምነትን ቅስፈታዊ ነው፣ ድነት ቅስፈታዊ ነው ብላ እማታምናት ሂደታዊ ነው። ለምንድን ነው ሂደታዊ ነው ብላ የምታምነው? ሳክራመንትን ስለምታካትት ወይም ደግሞ ቅዱስ ቁርባንና ጥምቀትን ስለምታካትት ሂደታዊ ነው ብላ ነው የምታምነው። ኤፍሬምና ሐና የሚለያዩት ኤፍሬም ድነት ቅስፈታዊ ነው፣ አንድ ሰው ባመነበት ሰዓት ወዲያው ይድናል ነው የሚለው ኤፍሬም። በዚህ ሂደት ውስጥ በአስተምሮ ልዩነት አላችሁ፣ በአስተምሮ ትለያያላችሁ። ይሄኛው ሀቅ ነው። ይኸው ትውልድ እያየ ነው። አሁን ላይ ራሱ ትውልድ እያየ ነው፣ እየተመለከተ ነው። መዋሸት ለምንም አይጠቅምም። እሺ እኔ በቤተ ክርስቲያኔ በዶግማ ዙሪያ በመጽሐፍ ቅዱስ ዙሪያ አምጥተ ሞግተኝ ነው ያልኩት። ወንድሞቼ እና እህቶቼ ሞግተኝ ነው ያልኩት። እኔ በነሱ ቪው አልመጣሁም። ገባችሁ? በእነሱ ቪው አልመጣሁም። በእነሱ እንትኖች አሁን ለምሳሌ ግን የኤፍሬም ቪው አለ፣ የሐና ቪው አለ። በቪው በኩል አልመጣሁም። ቀጥታ የመጣሁት በምንድን ነው? በመጽሐፍ ቅዱስ ትለያያላችሁ። መጽሐፍ ቅዱስ ላይ የሚለውን ኤፍሬም ባለ ጊዜ አትቀበልም፣ ሐና የምትቀበለውን አንተ አትቀበልም። ልዩነት አላችሁ በመካከላችሁ። ይሄ ሀቅ ነው። ይሄ ግልጽ ነው። ለዚህ ነው መለየትና አድመኝነት አለ ብለን የምንናገረው። እሺ እኛ ጋር አንድ ሰው መጥቶ ከመጽሐፍ ቅዱስ መጥቶ የሰውን ቪው ሊናገር ይችላል እንጂ በዶግማችን ላይ መጥቶ ደምረው በዚህ የዶግማ አስተምሮ መሰረት አንተ ከዘላለም ሕይወት ጎልሃል አይለኝም። ምንድነው ሊለኝ የሚችለው? ቪው ነው። ቤተክርስቲያን ምን ብላለች? የቤተክርስቲያን አስተምሮ አንድ ነው ሊሆን የሚችለው ወንድሞቼና እህቶቼ፣ አንድ ነው ሊሆን የሚችለው። ያ አንድ ተብሎ በቤተክርስቲያን የተጻፈውን ጽሑፍ እስካላመጣ ድረስ በሰዎች ቪው እኔን ሊናገር አይችልም ወንድማችን ኤፍሬም ባለ ጊዜ። ለምን? ያ አመለካከት ነው። ቤተክርስቲያን ግን ሁለት አይነት ነገር ካመጣች፣ ሁለት አይነት መረጃ፣ ለምሳሌ ግን ይሄ የቤተክርስቲያን መጽሐፍ ነው አይደለም? ይሄኛውን በቤተክርስቲያን መጽሐፍ ውስጥ ሁለት አይነት ድነት እንዳለ ካመጣ ትክክል ነው። ሁለት አይነት ድነት አለ ብዬ እንድከራከር ወይም ደግሞ እንዳምንልህ ይሆናል። እኔ ግን እናንተ ጋር ያመጣሁት በእናንተ ቤተ እምነት ውስጥ በፕሮቴስታንት ቤተ እምነት ውስጥ የተለያየ ዲኖሚኔሽን ነው ያለው። ሁሉም በየራሱ ነገር የሚራመደው የራሱን ዶክትሪን መስርቶ መራመድ ይችላል። ይሄንን ማስቆም አትችሉም። ሁላችሁም አንድ አባት የላችሁም። ሁላችሁም የተለያየ አባት ነው ያላችሁ። እኛ ኦርቶዶክሳውያን ግን አንድ አባት አለን፣ አንድ ሲኖዶስ አለን። ማንም ከዚህ አባት ከዚህ ሲኖዶስ ወጥቶ የፈለገውን ነገር ማድረግ አይችልም። ቤተክርስቲያን የራሷ የሆነ በሐዋርያትና በነቢያት መሰረት ላይ የታነጸች ስለሆነ የራሷ የሆነ ሐዋርያዊ ቅብብሎሽ ያላት ቤተክርስቲያን ናት። ስለዚህ እኔን መሞገት የምችለው በቪው አይደለም፣ በሰንበዲ የተናገረው ንግግር አይደለም፣ ወይም ደግሞ ሰንበዲ የተቃወመውን አይደለም። አምጥተ መሞገት የምችለኝ ቤተክርስቲያን በእንትኗ በቤተክርስቲያን ዶግማዋ እንደዚህ አይነት ስህተት አለባት፣ ሁለት አይነት አስተምሮ አለባት ብለህ ማምጣት ነው የምችለው። በከሌና በከሌ ቪው መሰረት እኔን ልታሸማቀቀኝ ከእግዚአብሔር መንግስት ልታጎድለኝ አትችልም። አመሰግናለሁ። ጣፋጭ ነው። በስመ አብ ጣፋጭ። 5 ደቂቃ ላስቀምጥና እኔም ያው 5 ደቂቃዬን ደግሞ እጀምራለሁ። እሺ እንግዲህ 5 ደቂቃ ቶሎ ብዬ ልናገር። አንደኛ ደምረው ያው እንግዲህ ስለማታውቅ አይደለም እያወቅ ስለሆነ ውሸት ነው ልበላለሁ። አንድ የዋሸው ነገር ምን አለ? የመካነ ኢየሱስ ቄስ
ወይም ደግሞ የመካነ ኢየሱስ አገልጋይ ሙሉ ወንጌል ሄዶ ሙሉ ወንጌል ደግሞ መሰረተ ክርስቶስ ሄዶ እንደዛ እንደማይቀባበሉ እንደማያገለግሉ የተናገርከው ውሸት ነው። ኢትዮጵያ ውስጥ ውሸት ነው። አንተ ውሸት አይቀባበሉም አላልኩም። አንድ አይገለግልም እንዴ የመካነ ኢየሱስ ቄስ ሙሉ ወንጌል ሄዶ አያገለግልም? አያገለግልም አይደለም፣ አይሾምም ነው። ሹመት አይሰጠውም። በቃ አመሰግናለሁ። በቃ አሁን ከመጀመሪያ ላስጀምር። እሺ አድርገው ከመጀመሪያ አድርገው የተናገርኩት ሄደው አያገለግሉም አይደለም። ነገር ግን የሙሉ ወንጌል ወንጌላዊ መካነ ኢየሱስ ሄዶ ቄስ መሆን አይችልም። ተወው ሌላ የሙሉ ወንጌል በቃ ጨርሰሃል እኮ ሰዓትን። በቃ አንዴ ክሪ ላድርግልህ፣ ግልጽ ላድርግልህ። የቁጥር አንድ ሙሉ ወንጌል ወንጌላዊ የቁጥር አንድ ሙሉ ወንጌል ወንጌላዊ ቁጥር ሁለት ሙሉ ወንጌል ሄዶ ፓስተር መሆን አይችልም። እሺ ሰምቻለሁ። በቃ እሺ ሰምቻለሁ። ስለዚህ ይሄንን ነው እንጂ ያልኩት መቀባበል ሄዶ ማገልገልማ ይችላል። የእኛ ቤተክርስቲያን አገልጋይ ግን አንድ ዲያቆን ማርያም ቤተክርስቲያን ድቁና እየሰጠ ከዛ በኋላ ግን ማለት ነው በመምህርነት ሄዶ ሌላ እሺ በቃ አውርደው፣ ይሄንን አውርደው። በቃ ተሳዳቢ ነው፣ አውርደው። አይገባም ካሎራው እኛ ነው የምናወራው። እሱ ካለ እወርዳለሁ። ቻው። ለምን ይወርዳል? ኖ አይሆንም። ተሳዳቢ ስለሆነ እኔ አልፈልጎማ። አለበዛ እኔ እና እሱ እንሞጋገት። አንተ ዝም በል፣ ምንም አያውቅም። እኔ እና እሱ እንሞጋገት። ትሞጋገታላችሁ። እኔ ልጨርስ። ሁለት ነገር ነው የምሰጥህ። እኔና ካሎራው በሚፈልገው ርዕስ እንሞጋገት። እውቀት ካለው ማለት ነው። ፕሮቴስታንትን የሚያውቅ ከሆነ እንሞጋገት በሚፈልገው ርዕስ። ካለበለዛ ደግሞ ማለት ነው እምን ተሳዳቢ ነው፣ በጣም ብዙ ነገር የሚናገር ልጅ ነው። እዚህ ጋር እኔ እያለው መቀመጥ አይችልም። ሶሪ ደሜ እኔ ካሎራው ሚታር ጣልቃ ለምን ይገባል ነው እኮ የማወራ። ጣልቃ እንዳይገባ ከዚህ በኋላ ገብቼዋለሁ። ጣልቃ እንዳይገባ ቀጥልና የመካነ ኢየሱስ ቄስ ወይም ደግሞ የመካነ ኢየሱስ ወንጌላዊ ሙሉ ወንጌል ላይ ፓስተር ሆኖ የተሾመውን አንድ ሰው ታመጣለህ። እሺ ቅድም ነግሬው ነበረ። ከዚህ በኋላ በዚህ ጉዳይ ላይ አልናገርም። ቅድም ተናግሬ ነበረ። አሁን ምንድነው እያለ ያለው? እሺ እንደውም እሱ ቅድም ያለው መካነ ኢየሱስና መካነ ኢየሱስ ሰው ሙሉ ወንጌል ሄዶ አይሾምም ነበር። እኔ እንደውም አጠነከርኩለትና ነው እንደሱ አይደለም፣ ጭራሽ አይደለም። ከመካነ ኢየሱስ ይቅርና ሙሉ ወንጌል ሆኖ ኮልፌ ሙሉ ወንጌል የሆነ ሰው ኮልፌ ሙሉ ወንጌል ያደገ ሰው ሞቢል ሙሉ ወንጌል ሄዶ በቅርበት ያለው ቸርች እዛ ስለሆነ እዛ ሄዶ ፓስተርነት ተደርጎ አይሾምም አልኩት። የማይሾምበትን ደግሞ ምክንያት ነገርኩት። መጽሐፍ ቅዱሳዊ ስለሆነ ነው። መጽሐፍ ቅዱስ ምንድን ነው የሚለው? ለመሾም አንድ ሰው ምን መደረግ አለበት ይላል። ኦኬ ይህንን እንኳን ሳታቅ መውጣት በጣም ነው የሚያሳዝነው። ደሜ ለመሾም ምን ማድረግ ያስፈልጋል? ክራይቴሪያ አለው። ህይወቱ ይታያል። የዛስ አገልጋይ ህይወት ይታያል። አካሄዱ እንዴት ነው? የእውቀት ዝግጅቱ እንዴት ነው? መንፈሳዊ ህይወቱ እንዴት ነው? ቅድስናው እንዴት ነው? መጽሐፍ ቅዱስ ክራይቴሪያ አለው። ዝም ብሎ አንድ ሰው መጋቢ ተደርጎ አይሾምም። ያንን የሚከታተሉት የሚያውቁት የቤተ ክርስቲያኒቱ ሽማግሌዎች ናቸው፣ ያሳደጉት ሰዎች ናቸው። ያላሳደጉት ሰዎች እንዴት ፓስተር አድርገው ይሾሙታል? ያሳደጉት መውጣትና መግባቱን የሚያውቁ፣ ትዳሩን የሚያውቁ፣ ልጆቹን የሚያውቁ፣ ህይወቱን የሚያውቁ ሰዎች ናቸው ሊሾሙት የሚችሉት። ሐዋርያው ቅዱስ ጳውሎስ እንደሱ አይደለም እንዲ ያለው? ስለዚህ በኤፌሶን ላለችው ቤተክርስቲያን በቆሮንቶስ ያለ ምዕመን ተሹሟል እንዴ? ምንድን ነው የምታወራው? ስለዚህ ከፕሮቴስታንት የወጣሁት የሙሉ ወንጌል አገልጋይ መካነ ኢየሱስ ሄዶ ደሞዝ ስላልበላ ነው አይነት ማለት ነው። አረ ደዝ ሜክ ኤኒ ሴንስ እንደ መጽሐፍ ቅዱሳዊ ነው። እዛው አጥቢያ ያለ ሰው ህይወቱ ተፈትሾ ተገምግሞ ብቁ ሆኖ ሲገኝ ነው ለመጋቢነት የሚሾመው። በዚህ መንገድ ነው የሚሾመው። ሌላው መቀባበል ያለው የመካነ ኢየሱስ አገልጋይ ሙሉ ወንጌል ይሄዳል፣ የሙሉ ወንጌሉ ሰሙኤል ይሄዳል። እያንዳንዱ አብያተ ክርስቲያናት እርስ በርስ ይሄዳሉ፣ አገልጋይ ይቀያየራሉ፣ እርስ በርስ ጸጋ ይከፋፈላሉ። ይሄ ያለነው የነበረ ነው። ስለዚህ ይሄ ምክንያት አይደለም። ሌላው መከፋፈል የምትለው እናንተ ጋር ካራ ቅባት ምናምን ስለሚባለው አትሰም። ወደ ጎጃም ላይ ማን ቴክ ኦቨር እንዳደረገ አታውቅም እንዴ? ግልጽ አይደለም እንዴ የእናንተ ጋር ዶክመንት ጥያቄና መልስ ላይ አንተን ዶክመንት ጠይቃለሁ። የአንተ ጥያቄና መልስ ዶክመንት የምትለው ማለት ነው። ለመላ አሁን እያለ ደምረው እያለኝ ያለው እሺ፣ ወደ አንተ ሀሳቤን ልጨርስ ባለችን ደቂቃ ሪላክስ አድርጌ ሀሳቤን በተደጋጋሚ ሲናገር ነበረ። አድመኝነት ያለውን ሀሳብ ነው ተመልሶ የሚያመጣው። አሁንም መላልሶ የሚያመጣው መለያየት የሚለውን ነገር ነው። አድመኝነትና መለያየት እናንተ ጋር ይበልጣል እኮ አልኩ። እኛ ጋር ሁለት ጴንጤዎች ሲጣሉ ይኮራረፋሉ፣
ሻይ አይገባበዙም ምናምን ይሆናል። እናንተ ጋር ግን በመድኃኒትና በድግምት ነው የሚከታከቱት አልኩ። ኦኬ ሲጠላሉ ማለት ነው፣ ሲጠፋፉ እርስ በርስ። አይ ካልክ ደግሞ የኦዲዮ ቅጆች ሁሉ አሉ አይደል? ኤክስፖዝ የተደረጉ በጳጳስ ደረጃ እነሱን ማውጣት እንችላል። ይኸው ኖ ይላል ስለሚፈራያቸው እሱን ማውጣት ይቻላል። በመጽሐፍ ቅዱስ ነው ያልኩህ እኮ። እሺ አትግባ። ስለዚህ አሁን እኔ ለደሜ የምመክር ምን መሰለህ? አሁን ደሜ የእውነትን ቃል ወደ ከተቀበልክ በኋላ ዕብራውያን 10 ላይ እንደሚለው ከዛ በኋላ የእውነትን ቃል ጥለህ ሄዳል። የተቀደስክበትን ቅዱሱን ደም ረግጠ ነው ሄድከው። ያዳንህን ያንን ጸጋ አክፋፍተ ነው ሄድከው። አሁን ፍርድ ይጠብቀሃል። የምሬ ነው የምነግርህ፣ ፍርድ ነው የሚጠብቅህ። ለመሰለ ስትድን የዳንከው የእግዚአብሔር ልጅ ኢየሱስን ሕይወቴ አዳኝና ጌታ አድርጌ ተቀብያለሁ፣ ዓለምን ሰይጣንን እክዳለሁ ብለህ ነበር። አሁን ግን ጌታን አልተቀበልኩም አላዳነኝም ነበር ብለህ ኪዳን አፍርሰህ ነው ሄደህ ኪዳን ያሰርከው። ስለዚህ ኢየሱስን ክደህ በጨለማ ነው ያለሁ። አሁን በዚህ ሕይወት ብትሞት እውነቱን እነግርሃለሁ፣ ንስሐ ሳትገባ ብትሞት ወደ ዘላለም ጥፋት ነው የምትሄደው። ለምን? ኪዳን አፍርሰሃል። ኪዳን አፍርሰህ ነው ሌላ ኪዳን ያሰርከው። ስለዚህ ንስሐ መግባት አለብህ። የመዳን ቀን አሁን ነው ይላል መጽሐፍ ሲናገር። የመዳን ቀን ብሎ ዛሬ አይልም፣ ስለ ቀን እያወራ አሁን ነው የሚለው። ስለዚህ ንስሐ ገብተህ ራስን በንስሐ አድሰህ በጊዜ ብትመለስ ይሻላል፣ ቱሌት ከመሆኑ በፊት ማለት ነው። ኪዳንህን ያፈረስከውን ኪዳን ብታድስ ይሻላል። አለበለዚያ ፍጻሜ ጥፋት ነው የሚሆነው። እኛ የእግዚአብሔር ልጆች ነን። ጌታ ኢየሱስን ስለኛ ኃጢአት የሞተውን ሐዋርያ ቅዱስ ጳውሎስ እንዳለ በልባችን አምነን በአፋችን መስክረን የዳንን ሰዎች ነን። እኛ ማንቀበለው ሐዋርያት ያስተማሩት ኢየሱስ አስተምሮት ማንቀበለው ካለ አምጣ ብያለሁ። ልዩነት ሉተራንና ልዩነት ነግሬሃለሁ እኮ ሉተራንና እኛ አና ኤፍሬም ድኗል የምትልህ እኔ እሷ አድኛለሁ ምላ ለመሰለ ቅድም ብያለሁ። አና ጥምቀት ለድህነት ነው ትበል እንጂ ኤፍሬም በቃል በኩል ድነት አላገኘም አትልም። እምነትን በቃል በኩል ተቀብሏል ትላለች። እኔ ደግሞ እሷ በቃል ብቻ በኩል ሳይሆን በሳካርመንቶቹም ስለምትል ነው ድህነትን ጥምቀት ለድህነት የምትለው እልሃለሁ። ሰው ልዩነት አለ የምትለው አንተ ነህ፣ ልዩነት እንዲኖር ስለምትፈልግ እንጂ መሰረታዊያን ላይ ስትመጣ የደህንነት የመዳን እውነት ላይ የመዳን እውቀት ላይ አንድ ነው ጠቅላላ ወንጌል አማኝ ማለት ነው። እሺ አሁንም ኤፍሬም ጥያቄና መልስ እናድርገው እንዴ? ይቻላል። ጥያቄና መልስ ይቻላል። ግን ጥያቄና መልስ እናድርገው። እሺ ጥያቄና መልስ እናድርገው። 5 ደቂቃ። እሺ እኔ ነኝ ተጠያቂ አሁን? አዋ እኔ ነኝ። አንተ አሁን አወራህ። አሁን አወራህ። እሺ እጠይቅሃለሁ። ኤፍሬም 5 ደቂቃ አስቀምጥ። 5 ደቂቃ አስቀምጥ። እሺ 5 ደቂቃ ላስቀምጥልህ። ጠይቅ እንደፈለግህ አድርገህ። እሺ ኤፊ እሺ ድነት ሂደታዊ ነው ቅጽበታዊ ነው? ድነት ሂደታዊ ነው ስትል ምን ማለት ነው? አሁን ለምሳሌ አንዳንድ ሰዎች ምን ይላሉ መሰለህ? ቶሎ ነው የምመልስልኝ። ድነት የተፈጸመው በቅጽበታዊነት ነው ወይስ በሂደት ነው ድነት የሚፈጸመው? አሁን ቅጽበታዊ ነው ሲባል ሁለት አይነት የሚያስቀምጡ ሰዎች አሉ። ለምሳሌ ድነት ስንት ነው? ድነት አንድ ነው አለ። መዳን አንድ ነው። መዳን ቅጽበታዊ ነው ሂደታዊ ነው? እኔ ቅጽበታዊ ብዬ ነው ማምነው ደምዬ። ኦኬ ቅጽበታዊ ከሆነ ሳክራመንት ለአንተ ምንም አይደለም ማለት ነው? አይ ምንም አይደለም የሚለው የአንተ ትምህርት ነው። በነገራችን ላይ ሳክራመንትን ለመካፈል ሂደታዊነትን መቀበል አለብህ። ሉተራን እዚህ ጋር ገስት ላይ ሉተራን 3 ሉተራን አሉ። ይኸውልህ ሉተራን ራሱ ምን ይላሉ መሰለህ? ይኸውልህ ሂደት እነሱ ቅጽበታዊ አይደለም የሚሉት ቅጽበታዊም ነው ሂደታዊም ነው የሚሉት። ምክንያቱም ዳንም አይሉት እነሱ ራሱ እኛ ሰምተናቸዋል። ይነግሩሃል። አሁን እኔ ስጨርስ ይነግሩሃል። አንድ ሰው ድነቱን ቅጽበታዊ የሚያደርገው ከሆነ ሳክራመንትን ያላካተተ ድነት ይሰጠኛል ማለት ነው። ለአንተ የጌታ እራት ወይም ደግሞ ቅዱስ ቁርባን ወይም ደግሞ ስጋው ደሙ የዘላለም ሕይወት ይሰጣል አይሰጥም? እኔ የዘላለም ሕይወት ስለተቀበልኩ የጌታን እራት እወስዳለሁ። የዘላለም ሕይወት በጌታ በማመን ተቀብያለሁ። መጽሐፍ ቅዱስ ግን የዘላለም ሕይወት እንዴት እንደሚሰጥ ልንገርህ። እሺ ሌላው ሁለተኛው ኢየሱስ ክርስቶስ በአንተ እንደሚሆንና አንተ በኢየሱስ ክርስቶስ እንደምትሆን በምን ነው ይህን የምታገኘው? በምን ነው የምታገኘው ይህንን? ያው ኢየሱስ ለሐዋርያቱ በጸለየው ጸሎት ተናግሯል። እሱ በማመኔ እንደሱ ሆኛለሁ። አንተ ማስረጃ አምጣ። በማመኔ ኢየሱስ በእኔ ውስጥ አለ፣ እኔ ደግሞ በኢየሱስ ውስጥ አለ የሚል የመጽሐፍ ቅዱስ ክፍል አምጣ። ቶሎ ላፍት ነው ፍጠን። እሺ ማቴዎስ ላይ ስንት ነበረ ኢየሱስ ወንጌል መጽሐፍ ላይ? ቆይ አንድ ጊዜ ላውጣው። እሺ አንዴ እንትን 2:55 3 ደቂቃ እሰጥሃለሁ። እሺ 3 ደቂቃ እሰጥሃለሁ። እሺ
አንድ ጊዜ ኢየሱስ ለደቀ መዛሙርቱ የጸለየውን ጸሎት አንድ ጊዜ ስልክ ቅድም እንዳልኩት ምንም እንትን አጠገቤ ላፕቶፕ ይኸው ስልክ ስላለኝ ንገረኝ፣ ጥቅሱ ንገረኝ። በእምነት ኢየሱስ ክርስቶስ በእኔ ውስጥ አለ። ዮሐንስ 17 ነው። እሺ ዮሐንስ 17 እሺ ዮሐንስ 17 እሺ ቁጥር ስንት ከቁጥር ስንት ጀምሮ ታነባዋለህ መሰለ? ለሐዋርያቱ ከጀመረው ጸሎት ትጀምራለህ እኮ። ቁጥሩን ንገረኛ። እሺ ከመጀመሪያው ጀምራለህ። ከቁጥር 6 ጀምራ። ላለማልፋት እኮ ነው። ከቁጥር 6 ብላለች። እሺ ከዓለም የሰጠኝ ሰዎች ስምህን ገለጥክላቸው፣ ያንተ የነበሩ ለእኔ ሰጣቸው፣ ቃልንም ጠብቀዋል። የሰጠኝን ሁሉ ከአንተ እንደሆነ አሁን ያውቃሉ። የሰጠኝን ቃል ሰጥቻቸዋለሁና እነርሱም ተቀበሉት። ከአንተም ዘንድ እንደወጣው በእውነት አወቁ። አንተም ላከኝ አመኑ። እኔ ስለ እነዚህ እለምንሃለሁ። ስለ ዓለም ምናሉ ደግማ አንብበው ምናሉ እነሱ ይላል። የሰጠኝን ቃል ሰጥቻቸዋለሁና እነርሱም ተቀበሉት። ምኑን? ቃሉን ተቀበሉት። ከአንተም ዘንድ እንደወጣሁ በእውነት አወቁ። አንተም እንደላከኝ አመኑ። እንደላከኝ አመኑ። ጎበዝ። ቀጥል። ገና ነው ገና። እኔ ስለ እነዚህ እለምንሃለሁ። ስለ ዓለም አለምንም ስለሰጠኝ እንጂ ስለሰጠኸኝ እንጂ ያንተ ናቸውና የእኔም ሁሉ የሁሉ ያንተ ነውና ያንተም የእኔ ነው። እኔም ስለ እነሱ ከብሬአለሁ ይላል። ቀጥል። ጥሩ ቀጥል። ደቂቃ 3 ደቂቃ ነው ያለኝ ብራዘር፣ እንዳረስ 3 ደቂቃ ሰጣል። ከብሬአለሁና ኦኬ። እኔ ስለ እነዚህ ለምን ኦኬ ከብሬአለሁ ይልና ከዚህም በኋላ በዓለም አይደለሁም፣ እነርሱም በዓለም ናቸው። እኔም ወደ አንተ እመጣለሁ። ቅዱስ አባት ሆይ እነዚህ የሰጠኝን እንደ እኛ አንድ እንዲሆኑ በስምህ ጠብቃቸው። ከእነሱ ጋር በዓለም ሳለሁ የሰጠኝን በስምህ እኔ እጠብቃቸው ነበር። ጠብቃቸውማል። መጽሐፉም እንዲፈጸም ከጥፋት ልጅ በቀር ከእነሱ ማንም አልጠፋም። የለም እኮ ፍዬ አለ። ቀጥል እንዴ ባላቀው ነገር አላወራሁም። የፈለገው ቁጥር 20 ነው። ቆይ አንቺ እንደዚሁ ይቀጥል። ቁጥር 20 ላይ ልግባልሽ። ቆይ ከዚሁ ቀጥል፣ ችግር የለውም። ቁጥር ስንት ላይ ነው ያለው? 14 እኔ ቃልን ሰጥቻለሁ፣ እኔም ከዓለም እንዳይደለው ከዓለም አይደሉምና ዓለም ጠላቸው። ከክፉ እንድጠብቃቸው እንጂ ከዓለም እንድታወጣቸው አለምንም። እኔ ከዓለም እንዳይደለው ከዓለም አይደሉም። በእውነት ቀድሳቸው፣ ቃልህ እውነት ነው። አሜን። ወደ ዓለም እንደላከኝ እንዲሁ እኔ ወደ ዓለም ላኳቸው። እነርሱ ደግሞ በእውነት የተቀደሱ እንዲሆኑ እኔ ራሴን ስለ እነርሱ እቀድሳለሁ። የኔ ጌታ ኢየሱስ ክብር ምስጋና ላንተ ይሁን። አንዳንዴ ጴንጤነት ይመጣባል። እሺ ጎይድ መጽሐፍ ሁሉም ቁጥር 20 ላይ ሁሉም አንድ የሆኑ ዘንድ ከቃላቸው የተነሳ በእኔ ስለሚያምኑ ደግሞ እንጂ ስለ እነዚህ ብቻ አለምንህም። ወንደርፉል። ስለኛም ነው አይደል? ስለኛ ለነሱ ስለ ደቀ መዛሙርቱ ብቻ አይደለም አለና በእኔ ስለሚያምኑም ጭምር ነው አለ። ቆይ ቀጥለው። መልሱን አመጣልህ ያለው ድገመውና ቀጥል። እሺ ሁሉም አንድ የሆኑ ዘንድ ከቃላቸው የተነሳ በእኔ ስለሚያምኑ ደግሞ እንጂ በእኔ ስለሚያምኑ ደግሞ እንጂ ስለ እነዚህ ብቻ አለምንህም። ቀጣይ አማኙ ስላሉ አንተ እንደላከኝ ዓለም ያምን ዘንድ አንተ አባት ሆይ በእኔ እንዳለ እኔም በአንተ እርሱ ደግሞ በእኛ እንደሆኑ የሆኑ ዘንድ እለምናለሁ። በእኛ የሆኑ ዘንድ አልሆኑም እኮ አልሆኑም። እኔ በአንተ እንዳለው አንተ በእኔ እነሱም በእኛ አለቀ። እንዲሆኑ ዘንድ አልሆኑም። አለቀ። አሁን 3 ደቂቃ በእምነት ይሄ ነው መልስ እንዴ? በእምነት ነው ወሱ ምን ሆነው አላላችሁ? ወንድሞቼና እህቶቼ ስሙኝ፣ እዚህ ጋር ያላችሁ ኦርቶዶክሳውያን እኛ ቅዱስ ቁርባን ስንካፈል እሺ የትኛውን የጌታ ቃል እንደምንቀበል ታውቃላችሁ? እኔ ምን ብዬው ነበር? በቃ እኔ በአንተ አንተ በእኔ እነሱም በእኛ እንዲሆኑ ከእምነት የተነሳ ሃሌሉያ። 3 ደቂቃ አስቀምጥ። ይኸውላችሁ እኛ 3 ደቂቃ ልጨምር። አሁን በቃ አሁን 3 ደቂቃ ላስጨምር። 3 ደቂቃ ላስጨምር። ቆይ እሺ ይኸውላችሁ እንደዚህ ይላል። ስሙኝ 3 ደቂቃ ስጋዬን የሚበላ ደሜንም የሚጠጣ የዘላለም ሕይወት አለው፣
እኔም በመጨረሻው ቀን አስነሳለሁ። ስጋዬ እውነተኛ መብል ነው፣ ደሜ እውነተኛ መጠጥ ነውና ስጋዬን የሚበላ ደሜን የሚጠጣ በእኔ ይኖራል። ይሄ ነው መልሱ። ስጋውን መብላት ደሙን መጠጣት በእርሱ እንድትኖር ያደርጋል። እርሱ ደግሞ አንተ ደግሞ በማን እንድትኖር ይሆናል? በእርሱ አይታል። በእኔ ይኖራል፣ እኔም በእርሱ እኖራለሁ። ሕያው አብ እንደላከኝ እኔም ከአብ የተነሳ ሕያው ደግሞ እንዲሁም የሚበላኝ ደግሞ ከእኔ የተነሳ ምን የሚለኝ የሚያምነኝ ነው እንደሚለው አይደለም። ምን የሚለኝ የሚበላኝ ምን የሚበላ ቅዱስ ቁርባኑን ቅዱስ ስጋውን ቅዱስ ደሙን ምን የሚል የሚበላ የዘላለም ሕይወት አለው ይላል። እሺ ኤፍሬም ቁጥር 54 ላይ ስጋዬን የሚበላ ደሜን የሚጠጣ የዘላለም ሕይወት አለው ይላል። የዘላለም ሕይወት ያገኘው በምንድን ነው? መልስልኝ። ኢየሱስን በማመን ስጋውን መብላትና ደሙን መጠጣት የዘላለም ሕይወት ያሰጣል። ታምናለህ? ስጋዬን መብላት ደሜን መጠጣት ማለት በኢየሱስ ማመን ወደ ኢየሱስ መምጣት ማለት ነው። አምጣ ማስረጃ። የትኛው የመጽሐፍ እዚሁ ላይ ሌላ ምዕራፍ እንዳትሄድ። እዚሁ ላይ 6 ላይ ስጋዬን የሚበላ ደሜን የሚጠጣ ፖዝ ላድርግልህ። ቆይ ደቂቃን ፖዝ ላድርግ። ማስረጃ ብለኸኛል። ቆይ ማስረጃ ፖዝ ላድርገው። ቆይ ደቂቃን ፖዝ ላድርግልህ። ቆይ አንድ ከ50 ቆይ ኖ 1 ከ50 አይደለም 3 እሰጥሃለሁ። ድጋሚ 3 እሰጥሃለሁ። 3 እሰጥሃለሁ። ጌታ ይመስገን። አሁን ዮሐንስ ሌላ ቦታ ክፍል አልሄድም። ራሴ የጠቀስከው ቦታ ላይ ነው አሁን ማመጣው። ዮሐንስ 3 አይደለም ያለው ጀምሮ ታነብልኛለህ መሰለህ። ከ10 በአዲሱ መደበኛ ትርጉም መጽሐፍ ቅዱስ አግኝቻለሁ እኔ አጠገቤ ላይ። በአዲሱ መደበኛ ትርጉም ላንብበው እና ትከታተለኛለህ አንተ ማለት ነው። ዮሐንስ 6 እሺ፣ ዮሐንስ 6 ከስንት ጀምሮ ላንብበው እንዳላሳለቻችሁ ከስንት ጀምሮ ታነብልኛለህ መሰለህ? ከ25 ጀምሮ አንብብልኝ ፕሊዝ። ከ25 ጀምሮ አንተ አይደለም የምታነበው። ቆይ ደሜ አንተ ሚውት አድርግና አንተ ደቂቃ ሚውት አድርግልሃለሁ። ሌላ ወንጌላዊ ገስት ላይ ያለ መጽሐፍ ቅዱስ የሚያነብ ሰው አለ? ችግር የለውም። ቆይ ላንብብልህ እንዴ? ተሙዬ አንብብልኝ። አስቆምሃለሁ። ተሙዬ አንብብልኝ። ዮሐንስ 6 ከ25 ጀምሮ በጌታ ሰላም ላንብብላችሁ። እንደዚህ ይላል። በባህር ማዶ ሲያገኙት መምህር ሆይ ወደዚህ መቼ መጣ አሉት። ኢየሱስም መልሶ እውነት እውነት እላችኋለሁ የምትፈልጉኝ እንጀራን ስለበላችሁና ስለጠገባችሁ ነው እንጂ ምልክቶችን ስላያችሁ አይደለም። ለሚጠፋ መብል አትስሩ፣ ነገር ግን ለዘላለም ሕይወት ለሚኖር አዲሱ መደበኛ ትርጉም ልቀይረው። ችግር የለውም። እሺ እኔ ላንብበው። ችግር የለውም። ተሙዬ እኔ ላንብበው። አንተ ቆይ አንድ ጊዜ ላንብበው። ደሙዬ ተከታተል። ደሙዬ ከ25 ጀምሮ ላንብብ። በባህሩ ማዶ ባገኙትም ጊዜ ረቢ መቼ ወደዚህ መጣህ አሉት። ኢየሱስም እንዲህ ሲል መለሰላቸው፣ እውነት እላችኋለሁ የምትፈልጉኝ እንጀራ ስለበላችሁና ስለጠገባችሁ እንጂ ታምራዊ ምልክትን ስላያችሁ አይደለም። ለሚጠፋ እንጀራ አትስሩ፣ ነገር ግን የሰው ልጅ ለሚሰጣችሁ ለዘላለም ሕይወት ለሚኖር ምግብ ስሩ። ለዚህም እግዚአብሔር አብ ማረጋገጫ ማተቡን በስሩ ላይ አትሟልና። ከዛ እነሱ እንደዚህ ያሉ፣ አሁን በጥንቃቄ ስሙ። እነርሱም ታዲያ የእግዚአብሔርን ስራ ለመስራት ምን ማድረግ አለብን አሉት። ኢየሱስም እርሱ በላከው ታምኑ ዘንድ ይህ የእግዚአብሔር ስራ ነው ሲል መለሰላቸው። ስለዚህ እንዲህ ብለው ጠየቁት፣ አይተን እንድናምን ምን ታምራትን ታደርጋለህ? ምንስ ትሰራለህ? ይበሉ ዘንድ ከሰማይ እንጀራ ሰጣቸው ተብሎ እንደተጻፈ አባቶቻችን በምድረ በዳ መና በሉ። ኢየሱስ እንዲህ አላቸው፣ እውነት እላችኋለሁ ከሰማይ እንጀራ የሰጣችሁ ሙሴ አይደለም፣ እውነተኛ እንጀራ ከሰማይ የሚሰጣችሁ ግን አባቴ ነው። የእግዚአብሔር እንጀራ እሱ ከሰማይ የሚወርድ ለዓለምም ሕይወትን የሚሰጥ ነውና። ከዛ እነሱ እንደዚህ አለው። እነርሱም አሁን ምግቡን ልብ በሉ። አሁን እዚህ ጋር ዋናው ቁም ነገር ያለው እዚህ ነው። እነሱም ጌታ እንግዲያውስ ይህን እንጀራ ሁልጊዜ ስጠን አሉት ይላል። ይህን እንጀራ ሁልጊዜ ስጠን አሉት። አሁን እንጀራው ሊመጣ ነው ማለት ነው። ኢየሱስም እንዲህ አላቸው፣ እሺ የህይወት እንጀራ እኔ ነኝ። አሁን እንጀራው ተገኘ። ኦኬ የህይወት እንጀራ እኔ ነኝ። አሁን እንጀራው እንዴት እንደሚበላና እንደሚጠጣ ስሙ። የህይወት እንጀራ እኔ ነኝ አለና፣ ሃሌሉያ፣ ወደ እኔ የሚመጣ አለ ከቶ አይራብም፣ በእኔ የሚያምን ፈጽሞ አይጠማም አለ። ሃሌሉያ። ወደ ኢየሱስ መምጣት ቆይ
የህይወት እንጀራ እኔ ነኝ አለ። የህይወት እንጀራው ተገኘ። ወደ እኔ የሚመጣ ከቶ አይራብም። እንዴት እንደምትበሉት እየተናገረ ነው። ወደ እሱ ስትመጡ አትራቡም። እሺ፣ በእኔ የሚያምን ፈጽሞ አይጠማም። መብላትና መጠጣት ማለት ይሄ ነው። ስጋዬን የሚበላ ደሜን የሚጠጣ የዘላለም ህይወት አለው አለ ኢየሱስ። አሜን፣ ሃሌሉያ። እውነት ነው። ስጋውን የሚበላ ደሙን የሚጠጣ የዘላለም ህይወት አለው። ስጋውን መብላትና ደሙን መጠጣት እንዴት ነው? ስጋውን መብላትና መጠጣት ማለት ወደ እሱ መምጣትና በእሱ ማመን ማለት ነው። ሃሌሉያ፣ አሜን። አሁን 3 ደቂቃ እንሰጥሃለሁ። ጥያቄ ትቀጥላለህ። 3 ደቂቃ እዚህ ጋር ሰጥቻለሁ። ደቂቃ ቀጥል። ቁጥር 27 ላይ ለሚጠፋ መብል አትስሩ፣ ነገር ግን ለዘላለም ሕይወት ለሚኖር መብል የሰው ልጅ ለሚሰጣችሁ ስሩ፣ እርሱን እግዚአብሔር አብ አትሟታልና አለ። እዚህ ጋር 2 አይነት እንጀራ ነግሯቸዋል አልነገራቸውም? ሁለት አይነት እንጀራ ነግሯቸዋል አልነገራቸውም? 2 አይነት እንጀራ በብሉይ ኪዳን ስለነበረው ነገራቸውና በአዲስ ኪዳን ደግሞ የአዲስ ኪዳኑ ሲነግራቸው ነው። የብሉይ ኪዳኑ ሲነግራቸው ነው ያጉረመረሙት። ብሉኝ ነው እንጂ ያለው የአዲስ ኪዳኑን እሱን ሲነግራቸው ያጉረመረሙት። ስለ አዲሱ ኪዳኑ ስለ ራሱ ሲያወራ ነው። አዳምጥ፣ አሁን አዳምጥ፣ ታይሜን አትግደል። ያጉረመረሙት የአዲስ ኪዳኑን ሲነግራቸው ነው፣ የብሉይ ኪዳኑን ሲነግራቸው ነው ያጉረመረሙት። አረ የአዲስ ኪዳኑን ብሉኝ ሲል ነው እኮ ያጉረመረሙት። ቆይ ብሉኝ ሲል ማለት ነው። ብሉኝ ካለ ለምን አጉረመረሙ? የብሉይ ኪዳኑ እንዴት ስጋውን ሊሰጠን ይችላል? ይህ አስጨናቂ ንግግር ነው አሉ። አዳምጠኝ። ይኸው እዚህ ጋር ቁጥር 5 ላይ በባህር ማዶ ላይ መምህር ወደዚህ መቼ መጣህ አሉት። ኢየሱስ መልሶ እውነት እውነት እላችኋለሁ የምትፈልጉኝ እንጀራን ስለበላችሁና ስለጠገባችሁ ነው። ይሄ የበሉት እንጀራና የጠገቡት እንጀራ ኢየሱስ ሰጥቷቸዋል አልሰጣቸውም? አጭር መልስ እኮ አሳውን ቀይሮ ሰጥቷቸዋል። ስለ አሳው ስለ እንጀራው እኮ ነው የሚያወራው እዚህ ጋር። ሰጥቷቸዋል አለም የፈለጉት ለዚህ 5000 ስለበሉት ማለት ስለጠገቡት ነው የሚያወራው። የፈለጉት ለዚህ እንጀራ ነበር አለም የፈለጉት አይደል? በልተው ጠግበው ስለነበረ በታምራት አብልቷቸው ስለነበረ ፈልገውት ሄዱ። ቁጥር 42 ላይ እንደዚህ ይላል፣ አባቱንና እናቱን የምናውቃቸው ይህ የዮሴፍ ልጅ ኢየሱስ አይደለምን? እንግዲህ ከሰማይ ወርጃለሁ እንዴት ይላል? ኢየሱስ መለሰላቸው፣ እርስ በርሳችሁ አታንጎራጉሩ። የላከኝ አብ ከሳበው በቀር ወደ እኔ ሊመጣ የሚችል የለም። በመጨረሻም ቀን አስነሳዋለሁ አለ። ከዛስ ሁሉም ከእግዚአብሔር የተማሩ ይሆናሉ ተብሎ በነቢያት ተጽፏልና አብን ያየ እዚህ ጋር ማለት ነው። ይሄኛውን እንጀራ ሲነግራቸው አጉረምርሟል አላጉረመረሙም? እውነተኛውን እንጀራ ሲነግራቸው እኮ እንጀራ እኔ ነኝ ሲላቸው አጉረመረሙ። እውነተኛ እንጀራ ነኝ ሲል አጉረመረሙ። ብዙዎቹ ደቀ መዛሙርቶች ክደውታል አልካዱትም? ከተከተሉት ውስጥ ብዙዎቹ ተመለሱ ይላል ወደኋላ። መጀመሪያ የበሉት እንጀራ ኢየሱስን እንዲከተሉ አድርጓቸዋል አላደርጋቸውም? እንዲፈልጉት አደረጋቸው መጀመሪያ የበሉት እንጀራ። ስለዚህ የመጀመሪያው እንጀራና ሁለተኛው እንጀራ ይለያል አይለይም? እንዴ የመጀመሪያው አሳና እንጀራ የሚበላ በአፍ የሚገባ ነው። እሱማ ይለያል አይለይም? ይለያል። ይሄ እንጀራ ሰማይና ምድርን የሚያስገባ የዘላለም ሕይወት የሚሰጥ እንጀራ ነው። እንጀራ አይደለም። ይሄ እንጀራ ከሰማይ የወረደው እንጀራ የሚያሰጥ ነው። ኢየሱስ እኮ ነው ከሰማይ የወረደው እንጀራ። እኔ ነኝ እኮ አለ። ስለዚህ አልመለስክልኝ መልሱን ብራዘርዬ፣ አዝናለሁ። ስለዚህ አዝናለሁ። ኢየሱስ እኮ ነው እንጀራ እኔ ነኝ እኮ አለ። ያኛው እንጀራ ያልበላችሁ ብለህ ታመጣልኛለህ። ጨርሻለሁ። በቃ አንተ የሱቅ እንጀራውን በልቶ የዘላለም ሕይወት ይወረሳል ነው የምትለው? የኔ አባ ጨርሻለሁ። ጠይቀኝ ነበር የምትፈልገው ከመጽሐፍ ቅዱስ የምትጠይቀኝ ከመጽሐፍ ቅዱስ ነው። 5 ደቂቃ ባጭር መልስልህ። 5 ደቂቃ እሺ። ከመጽሐፍ ቅዱስ ደምዬ በአንተ ፍቃድ ላክብድልህ ወይስ ቀለል ላድርግ? እንትን አለው አከባብደው። ሪሊ እውነት ነው። ከመጽሐፍ ቅዱስ አንተ እኔ ከመጽሐፍ ቅዱስ እኔ አሁን የጠየቁ ከመጽሐፍ ቅዱስ ነው አይደል? እንደው ከአባቶች ከስኮላሮች ምንም የጠየቁ ነገር ገድናት አልልም፣ ድርሳናት አልልም፣ ምንም አለ ከመጽሐፍ ቅዱስ አንድም አለ። ከመጽሐፍ ቅዱስ አምጣና እኔ ያልዳንኩበትን ቶሎ በል ፍጠን። ችግር የለም እንደዛ ነው ማድረግ። እሺ ስለዚህ ደቂቃ ላስቀምጥና እንደዛ ላድርግሽ። ደቂቃ ላስቀምጥ፣ አንተ ላይ ላስቀምጠው ደቂቃዬን ማለት ነው። እሺ ጥያቄ 1 ደሜ የጌታን እራት ለኃጢአት ስርየት ነው? ኦኬ የጌታ እራት ለኃጢአት ስርየት ነው። አንድ ሰው የኃጢአት ስርየት አገኘ ማለት የዘላለም ሕይወት ተሰጠው ማለት ነው። ኦኬ ምንድን ነው የጠየቁት? የነገርኩህ ነው። የዘላለም ሕይወት አንድ ሰው የዘላለም ሕይወት የሚያገኘው የኃጢአትን ስርየት ስላገኘ ነው። ምንድን ነው ያልኩህ? አልሰማኝም ማለት ነው። ያልኩህ
የጌታ ቅዱስ ቁርባን ለኃጢአት ስርየት ነው ወይ ነው ያልኩህ እኮ። ቅዱስ ቁርባን ለኃጢአት ስርየት ነው እኮ እየመለስኩልህ ነው። አንድ ሰው የኃጢአት ስርየትን አገኘ ማለት የዘላለም ሕይወት አገኘ ማለት ነው። የኃጢአት ስርየት ይሄ ግልጽ ነው። የዘላለም ሕይወትን ደግሞ የሚያገኘው ጥያቄ ቅዱስ ቁርባን ለኃጢአት ስርየት ነው ወይ ነው ያልኩት። አዎ ባጭሩ ለኃጢአት ስርየት ነው። እሺ፣ ስለዚህ ኦርቶዶክስ ቤተክርስቲያን ቅዱስ ቁርባን ከመሰጠቱ በፊት ቄሱ ምን ይላሉ? ቅዱስ ቁርባን ልትወስዱ ከመምጣታችሁ በፊት ንጹሕ ያልሆነ ወደዚህ አይቅረብ ይላሉ። ኦኬ፣ በከባድ ማስጠንቀቂያ ነው የሚናገሩት። ንጹሕ ያልሆነ ሰው ወደዚህ እንዳይመጣ ይላሉ። ልክ ናቸው፣ መጽሐፍ ቅዱሳዊ ነው። መጀመሪያ ምን ያለው ሰው ነው ይሄ ሰው? ጥያቄን ስማ። መጀመሪያ ድነዋል አልዳንም? ጥያቄን ስማ እኮ አሁን አንተ ይኸውልህ መጽሐፍ ቅዱስ ላይ ነው የምጠይቀኝ። እና መጽሐፍ ቅዱስ ላይ እያልኩ እኮ ነው ብራዘር። መጽሐፍ ቅዱስ ላይ መች ወጣ? ከመጽሐፍ ቅዱስ መች ወጣ? ለምን ትገባለህ? ከመጽሐፍ ቅዱስ አልወጣውም። መጽሐፍ ቅዱስ ላይ ና። ከመጽሐፍ ቅዱስ አልወጣውም። እሺ ስማኝ፣ አሁን ስማኝ። ኦኬ ለኃጢአት ስርየት ነው ብለሃል። እሺ ቄሱ ደግሞ ቅዱስ ቁርባን ከመስጠታቸው በፊት ቄሱ ደግሞ ቅዱስ ቁርባን ከመስጠቱ በፊት የሚል እዚህ መጽሐፍ ቅዱስ ላይ አለ። ልክ ነው እኮ በመጽሐፍ ቅዱስ አወራለሁ ብለኛል። ስለዚህ ገብተህ ቀኖና ማውራት አችልም። ምንም መሳቀቅ አይጠበቅብህም። ቀኖና ላይ አውራ። የኃጢአት ስርየት እንደማያሰጥና እንደሚሰጥ እነግርሃለሁ። እሺ ልመልስልህ። የኃጢአት ስርየት እንደዚህ እንደሚያሰጥ እሺ ልመልስልህ። እግዚአብሔር ይመስገን ዛሬ ወንጌልን በነፃነት ሰብኬያለሁ። ይኸውላችሁ የኔ ጥያቄ ነው። የኃጢአት ስርየት እንደሚያሰጥ የኔ ጥያቄ እኮ ነው። ልንገርህ ቅዱስ ቁርባን የኔ ጥያቄ ሰዓት ነው። ጥያቄን ስማ እንዴ። የኔ ጥያቄ ሰዓት እኮ ነው። ቅዱስ ቁርባን ለኃጢአት ስርየት ነው አልክ። ስለዚህ አሁን እናንተ ቅዱስ ቁርባንን የምትወስዱበትን ስርዓት አነሳው። ቅዱስ ቁርባን ስትወስዱ በቤተክርስቲያናችሁ ካህኑ አንተ እኔ የምጠይቀኝ ጥያቄ ከመጽሐፍ ቀኖና ውስጥ አትግባ። ስለዚህ ደሜ እያለን ያለው ቅዱስ ቁርባን የምንወስደው በቤተ ክርስቲያን ከመጽሐፍ ቅዱስ አይደለም እያለን የመጽሐፍ ቅዱሳዊ አይደለም ብለዋል። ከፈለግ 2 ደቂቃ ነው ማቆም ትችላለህ። ስለዚህ የቤተ ክርስቲያናችሁ የቅዱስ ቁርባን አወሳሰድ መጽሐፍ ቅዱሳዊ አይደለም ማለት ያለብን ልንገርህ። ማለት ያለብን ጥያቄ ልትሰጠኝ ነው እንዴ? ልንገርህ ማለት ያለብን ደሜ አቤት አንተ ቅዱስ ቁርባን የኃጢአት ስርየት ያሰጣል ብለሃል። አዎ ብያለሁ። ኦኬ እንደዛ ከሆነ መጽሐፍ ቅዱስ ላይ እንደዚህና እንደዚህ ይላል ነው እንጂ ማለት ያለብህ ስለዚህ ቤተክርስቲያን ደሜ ምን እያለ ነው? ቤተክርስቲያን የመጽሐፍ ቅዱስን ስርዓት የተከተለ የቅዱስ ቁርባን ስርዓት የላትም እያለ ነው። የቤተክርስቲያን ስርዓት አታምጣ። አረጋገጥከን እኮ የቤተክርስቲያን ስርዓት አታምጣ። መጽሐፍ ቅዱስ ላይ ቁጭ በል። ስለዚህ ቤተክርስቲያን የሚደረገው መጽሐፍ ቅዱሳዊ አይደለም። አንተን አይመለከትም፣ እኛን ነው የሚመለከተን አማኞች። አንተ ይሄ አማኝ ነው እና በመጽሐፍ ቅዱስ ሞገ አንድ ጊዜ ሚት አድርግ በቃ ጥያቄ ምን ደሜ ምን ይላል? ያ ጥያቄ ጠየኩት። ያው ቁርባን ላይ ስለምናወራ ለኃጢአት ስርየት ነው ያ ሰዓት እያለቅበት ችግር የለም። ኧረ እጠይቃለሁ ለኃጢአት ስርየት ነው ስለው አለው በቤተ ክርስቲያናችሁ ካህኑ ላለው ቤተክርስቲያን ናጠጣ እና ቅዱስ ቁርባን የሚሰጠው የት ነው? ምንም ነው የማያስበው። ኤፍሬም ባለ ጊዜ ምንም ነው የማያስበው። ለምን እኔ ጠይቀኝ ያልኩ ከመጽሐፍ ነው እንጂ ከቤተክርስቲያን ስርዓት አይደለም። ይህ የቤተክርስቲያን ስርዓት ነው። እኔ በቤተክርስቲያን ዛሬ መሞቴ ነው። አችልም አንተ አችልም። ይኸው በመጽሐፍ ሌላ ሊጨምርልህ 3 ደቂቃ ሊጨምርልህ ጠይቀኝ። 3 ደቂቃ ካሞን 3 ደቂቃ በስርዓት ሳይሆን በመጽሐፍ ቅዱስ ሞግት። ልትገለኝ ነው ዛሬ ደሜ በመጽሐፍ ቅዱስ በመጽሐፍ ቅዱስ በመጽሐፍ ቅዱስ ሞግተኝ። ቀሞን እየጠበቅኩ ነው። እሺ እየጠበቅኩ ነው። ሆዴ አመመኝ። እየጠበቅኩ ነው። 3 ደቂቃ ሰጣለሁ። አሁንም ጠይቀኝ በመጽሐፍ ቅዱስ
አለመዳኔ በመጽሐፍ ቅዱስ አሳይ። ጌታ ሆይ ድረስ፣ ጌታ ሆይ ድረስ። እሺ ላብራራው። ሚውጣብና ላብራራ አንተ ሚውጣ አድርገው ላብራራ። እሺ ወንድም አታብራራም አንተ እኔ እናንተ ጨርሰን ደሜ። እሺ ቀጥል። እኔ እናንተ ጨርሰን እኔ ዛሬ ደሜ እውነት ጌታ ይባርክ። በጣም ቴራፒ ነው። በጣም አሜን። ወይ ላብራራ እንዴ? ምን ሆነ ነው? እኔ ያንተ ሰዓት አይደለም። ያንተ ሰዓት ለምን እንደው ታውቃለህ? እኔ ጠይቀኝ ያልኩህ በመጽሐፍ ቅዱስ ነው እንጂ በቤተክርስቲያን ስርዓት አይደለም። እና በመጽሐፍ ቅዱስ ጠይቀኝ። እኔ ምንም እንደዚህ አሁን እኮ ደሜ እኔ ያሳከኝ ራስ ላይ ምስክር ሆንኩ። ቤተክርስቲያኔ ከመጽሐፍ ቅዱስ ጋር የተጣላች ነች ብለህ እኮ ራስ ላይ ምስክር ሆንኩ። እንደዛ እኮ ነው። እንዴት እንዳልክ ላስረዳ። ስማኝ። ኧረ ምን ትመልሳለህ? ደሜ የምትመልስ ከሆነ ጥያቄን ትመልሳለህ። ኖ የምትመልስ ከሆነ ጥያቄ ነው የምትመልሰው። ኖ ሌላ ነገር አትመልስ። ቆይ ሌላ ነገር አትመልስ። እንነጋገር። እኔ ምንድን ነው ያልኩ? ኤፍሬም ባለ ጊዜ አቤት ከጠየቀኝ በመጽሐፍ ቅዱስ ነው የምትጠይቀኝ። እኔ ከመጽሐፍ ቅዱስ አልወጣብህም፣ ገድላ ድርሳናት ላይ አልገባም ብለኸኛል። ገባሁ እንዴ? ቴንኪው። ገድላ ድርሳናት ላይ አልገባህም፣ የቤተክርስቲያን ስርዓት ላይ አልገባህም አለ። ቆይ ምንድን ነው ቆይ አንዴ ሚት አድርገው። ቆይ አንዴ ሚት አታድርገው። ስማኝ ሚት ሳታደርግ ስማኝ። ቆይ ስማኝ። ዛሬ እኔ ታሪካዊ ነገር ከሆነ ያደረገው ደሜ ይኸውልህ ገድላትና ድርሳናት ላይ እንዳትሄድ አለ። እሺ አልኩኝ። ቆይ ገድላትና ድርሳናት ላይ እንዳትሄድ አለኝ። አይ እኔ የትም አልሄድም፣ አይዞህ መጽሐፍ ቅዱስ ላይ ሆኜ ነው የማወራህ አልኩት። እና ቅዱስ ቁርባን የኃጢአት ስርየት ያሰጣል ወይ አልኩት። ያው ከብዙ ትግል በኋላ አዎ አለኝ። እሺ በእናንተ ቤተ ክርስቲያን ቅዱስ ቁርባን ሰዎች ሊወስዱ ሲሉ፣ ክርስቲያኖች ሊወስዱ ሲሉ ካህኑ የሚናገረው ነገር አለ ስለው መጽሐፍ ቅዱስ ምን ለማለት እንደፈለግ ለምን አጨርሰው? ምን ለማለት እንደፈለግ ጨርሰው። ችግር የለውም። ጥያቄውን ጨርሰው። ከዛ በኋላ እኔ ልስጥ ማብራሪያው። ጨርሰው ጥያቄ ጨርሰው እንዴ ደሜ ይኸውልህ መጽሐፍ ቅዱስ እኮ ይኸውልህ እኔ ይሄ ጥያቄ አግባብ ነው አግባብ አይደለም የሚለውን እመልስልሃለሁ። ጥያቄውን ጨርሰው። እሺ የእኔ ጥያቄ አሁንም ቅዱስ ቁርባን ለኃጢአት ስርየት ነው ብለኛል። እሺ ቅዱስ ቁርባን ለኃጢአት ስርየት ከሆነ በኋላ ከሆነ ኦኬ፣ ሰዎች ሊቆርቡ ሲሉ በእናንተ ቤተክርስቲያን ሰዎች ሊቆርቡ ሲሉ ካህኑ የሚናገሩት ነገር አለ። እንግዲህ አንተም ቆርባሃል ብዬ ያስባለው ትክክል ናቸው። እንደ እግዚአብሔር ቃል ነው። ሐዋርያ ቅዱስ ጳውሎስ ያለው ነው። ትክክለኛ ነገር ነው ካህኑ የሚናገሩት። አሁን ይህንን ነው የጠየኩ የነበረው። ገና እኮ እንደዚህ ላሉ አይደሉ ወይ ስልህ አይሉ አጠይቀኝ አልክ። እንዴት ሰማኝ። አሁን ልመልስልህ አሁን ልመልስልህ። እኔ እናንተ ስለ ንጹህ ስላልሆነ ሰው ሳይሆን የምንጠያየቀው፣ ስለ ኃጢአተኛ ሰው ሳይሆን የምንጠያየቀው ስለ ቅዱስ ቁርባን የኃጢአት ስርየት ያሰጣል አያሰጥም የሚል ጥያቄ ነው የምንጠያየቀው እኮ። እሱን እኮ ነው የምጠይቀህ። አዳምጠኝ። አሁን አንተ ግን ገባህና ስለ 1% ኃጢአት ለፐርሰን አይደለም ያጠሩት። ስለ 1% አልጠይኩም። ምንድን ነው እያልክ ያለው? ቅዱስ ያልሆነ ሰው ሁሉ ኖ ቅዱስ ያልሆኑ አላልኩም። ኖ አላልኩም። ሁሉም ኦርቶዶክሳውያን በቤተክርስቲያን ቅዱስ ቁርባን የሚወስዱትን ሁሉንም ነው የምለው። ሁሉም ምን ቅዱስ ቁርባን የሚወስዱት ኦርቶዶክሳውያን ቅዱስ ቁርባን ከመውሰዳቸው በፊት ካህኑ የሚናገረው ነገር አለ። ካህኑ ምን ይናገራል? ንጹህ ያልሆነ ወደዚህ አይቅረብ ይላል። ወደ ቅዱስ ቁርባኑ ማለት ነው።
እሱን ያነሳሁት እኮ አይለይም፣ ለሁሉም ነው ይሄ። አዳምጠኝ። ንጹህ ያልሆነ ማለት በእኛ ቤተክርስቲያን ውስጥ ለምሳሌ አልጠየኩም። እኔ ንጹህ ያልሆነ ማለት ምን ማለት ነው ብያለሁ እንዴ? ጥያቄ ምንድን ነው? ስለዚህ ንጹህ ያልሆነ ብለህ መናገር የለብህም። ዛሬ ስለዚህ ደሜ ዛሬ ይመልስልኛል። ወንደርፉል። ሌሎቻችሁ መምህራኖች ከደሜ የተማሩ እና ዛሬ ሲመልስ ከዚህ በኋላ ይህን ጥያቄ መልሻ አላቀሳሰርኩም። እሺ፣ ስለዚህ ይህን ጥያቄ ስማኝ ደሜ፣ በጥንቃቄ ስማኝ። ስለዚህ ንጹህ ያልሆነ ወደዚህ አይቅረብ ይላሉ ካህኑ። ስለዚህ ወደፊት ሄደው ቅዱስ ቁርባኑን የሚወስዱት ንጹህ የሆኑ ሰዎች ናቸው ማለት ነው። ንጹህ የሆኑ ሰዎች ናቸው። ንጹህ ያልሆነ አይቅረብ ብለዋል። እንደውም ተያይዞም የሚናገሩት አሉ። ቄሱ እጃቸውን ይታጠባሉ፣ የፍርድ ቃል የሚናገሩት አለ። ትክክል ናቸው። ቄሱ በቅዳሴ ሰዓት የሚናገሩት አብስሉት ትክክል ነው። መጽሐፍ ቅዱሳዊ ነገር ነው የሚናገሩት። እሱን እንትን እያልኩ አይደለም። ሰው ደሜ ጥያቄ ምን መሰለህ፣ ጥምቀት ለኃጢአት ስርየት ነው ብለህ ካመንክ ካህኑ ደግሞ ስለ ቅዱስ ቁርባን የጠየቀኝ ቅዱስ ቁርባን ማለት ሶሪ ቅዱስ ቁርባን ማለት ነው። ቅዱስ ቁርባን ለኃጢአት ስርየት ነው ብለህ የምታምን ከሆነ ካህኑ ንጹህ ያልሆነ ወደዚህ አይቅረብ ይላሉ። ንጹህ ያልሆነ ወደዚህ አይቅረብ ይላሉ። ኦኬ። ስለዚህ ንጹህ የሆነ ሰው ነው የሚወስደው ማለት ነው። ሐዋርያው ቅዱስ ጳውሎስም ሲናገር ሳይገባውና ሳይገባው የሚል አለ። ኦኬ። የሚወስድ ፍርድን ይበላል እያለ ማስጠንቀቂያ ይሰጣል ሐዋርያው ቅዱስ ጳውሎስ እና ቄሱም ያንን ነው እዛ ላይ የሚናገሩት ማለት ነው። ኦኬ። ሶ ለኃጢአት ስርየት ነው የምወስደው ያልክ ግን ደግሞ ንጹህ የሆነ ነው የሚወስደው ይባላል። ስለዚህ ነጽተህ ነው የምትወስደው። ነጽተህ ከሆነ የምትወስደው ይህንን ነው። ልብ ብለህ ስማ። ንጹህ ሆነ ከሆነ የምትወስደው ከዛ በኋላ የነጻ ሰው ምንም ከኃጢአቱ የሚሰረይለት ኃጢአት የለም። ኦልሬዲ ኃጢአቱ ተሰርየዋል። ንጹህ ሆኖ ነው የቀረበው። ችግር የለውም። ይህንን ነው የምትመልስልኝ መጀመሪያ ማለት ነው። ግን አስተውለህ ስትመልስልኝ አሁን የጠየኩ ደሜ ምን እያልኩ ነው መሰለህ? ንጹህ ያልሆነ አይቅረብ ስላሉ ካህኑ የሚቀርበው ሰው ንጹህ ሆኖ ነው ወይ የሚቀርበው? ንጹህ ሳይሆን ነው ወይ የሚቀርበው? ንጹህ ሆኖ ከቀረበ ምንድነው የሚሆነው መሰለህ? እኔ አርዝሜ ልጠይቅህ እንዳትሳሳት ማለት ነው። ንጹህ ሆኖ ነው ብለህ የምትመልስ ከሆነ ኦኬ፣ ለኃጢአት ስርየት መሆኑ አብቅቷል ማለት ነው። ንጹህ ሰው ነው ኦልሬዲ የወሰደው። አይ ንጹህ አይደለም የምትለኝ ከሆነ ግን የካህኑን ማስጠንቀቂያ ችላ ብሎ ንጹህ ሳይሆን በልቷል እና ፍርድን ይበላል ማለት ነው። ካህኑ እኔ ከደሙ ንጹህ ነኝ ብለዋል። የእግዚአብሔርን እውነት ተናግረው እጃቸውን ታጥበዋል። ስለዚህ ሲበላ ፍርድን ይበላል ማለት ነው ጳውሎስ እንደሚናገረው። ስለዚህ ከሁለቱ የትኛውን ነው? ንጹህ ሆኖ ነው የሚወስደው ከሆነ ለኃጢአት ስርየት ነው ማለት ቀል ነው ማለት ነው። እንደገና ደግሞ ንጹህ አይደለም ካልክ ደግሞ ብዙ ደከም ገፍዬ ሲጀመር የመጀመሪያ አሁን አንተ እየጠየቅኝ ያለው መጽሐፍ ቅዱሳዊ ጥያቄ አለመሆኑን እመንልኝ። መጀመሪያ እመንልኝ። መጽሐፍ ቅዱሳዊ የሆነ ጥያቄ የምጠይቀኝ አለ። ስለዚህ ቤተክርስቲያን የቁርባን ስርዓቷ ቤተክርስቲያን መጽሐፍ ቅዱሳዊ አይደለም እያልክ እየመሰከርክ እኔ እናንተ ግን የተነጋገርነው በመጽሐፍ ቅዱስ ነው የምጠይቅህ ብለኸኛል እኮ። መጽሐፍ ቅዱስ አሁንም መጽሐፍ ቅዱስ ላይ ነው ያለው። ይሄኛው ደግሞ አሁን የምትለው ደግሞ ገባ የስርዓት ጥያቄ ነው የምጠይቀኝ። ምን አይነት የስርዓት ጥያቄ? ንጹህ ያልሆነ ወደዚህ ቅዱስ ቁርባን ምን አይበል አይቅረብ። ያ ማለት ምንድን ነው ብለህ ንጹህ ማለት ምን ማለት ነው የሚለው ነው የሚጠበቅብን እኮ እኛ ገባ የሚጠበቅብን አንደኛ። ሁለተኛ ሳይገባውና ሳይገባው ካለ ገብቶት የሚወስደው ያንን ቅዱስ ቁርባን ንጹህ ሆኖ ነው ወይስ አይደለም? ገብቶት ከወሰደ ሳይገባው አንዴ ተረጋጋ። ሳይገባው ጥያቄውን መልስ እየጠበቅኩ ነው። ጥያቄን በጥያቄ የምመልስልህ ይህ ሰው ሳይገባውና ሳይገባው ብሎ ጳውሎስ አስቀመጠ። ሳይገባው የሚወስደውና ሳይገባው የሚወስደው ይህ ሰው ንጹህ ሆኖ ነው የሚወስደው ወይስ ንጹህ ሳይሆን ነው የሚወስደው? ምን አድርገህ ነው ውሰድ እያለ ያለው? ጥያቄ እየጠየቀኝ ነው።
ጥያቄን በጥያቄ እየመለስኩልህ ነው እኮ። ልመልስ። ጥያቄ ከሆነ ልመልስ። እኔ ጥያቄ ከሆነ ልመልስ። መልስልኝ። ችግር የኔ ሰዓት ነው። ወንደርፉል። በቃ አየህ፣ ጴንጤ መሆን እኮ ሰዓት እኮ የለም እኮ በቃ ሰዓት እኮ ዘግታል። ሌላ ጥያቄ መጠየቅ ይችላል። ኖ ወይ ሌላ ጥያቄ ትጠይቀኛለህ ነው። አሁን ግን ሳይገባውና ሳይገባው ስለዚህ ጥያቄን ጠየቀኝ ማለት ነው። እሺ አንተ ጠይቁን ጥያቄ ለእኔ ዳይቨርት አደረከውና በቃ ራስህ ተወጧል። እሺ እኔ ልመልስ በቃ ልመልስ። እኔ ተጠይቄያለሁ ልመልስ። እኔ ጴንጤ መሆኔ እኮ መገላገል እኮ ነው። ጴንጤ ሪስክ ፍሪ አገልግሎት እኮ ነው። ይኸውልህ እኔ ልመልስ። እኔ በእኛ በጴንጤዎች ምን እናደርጋለን መሰለህ? የጌታን ራት ስንወስድ ጾም ጸሎት ይዘን ሳምንት ጾም ጸሎት አዋጅ ይነገራል። ሳምንት ጾም ጸሎት ይገባል። ሰው ንስሐ ይገባል። ቆይ እንዳትገባው እንዴ ጠይቀህም ደግሞ ሚት አድርግና ስማ። አሁን ጥያቄ እኔ እኮ ተጠይቄ ጨርሼ ድጋሚ እየጠየኩ ነው በአንተ ተራ። ስለዚህ ንስሐ እንገባለን። ንስሐ ገብቶ ተዘጋጅቶ ይቀርባል። ከዛስ እንደገና ለጌታ ራት ሲቀርብ ራሱ ማለት ነው ሲቀርብ ኦኬ። አሁን የፔንቴኮስታሉን ልንገርህ፣ እንደውም ትራዲሽን የሙሉ ወንጌልን ልንገርህ። የጌታ ራትን ሊወስድ በሚቀርብ ሰዓት ሰው የጌታ ራት የሚመራው ሰው የሚመራው ዋናው መጋቢ ህዝቡ ራሱን እንዲፈትሽ ንስሐ እንዲገባ ትእዛዝ ይሰጣል። የጌታን ራት ከመውሰዱ በፊት ቆይ እንዳትገባ ንስሐ ይገባል። ንስሐ ይገባል። በደንብ ስሙኝ እሺ፣ በደንብ ስሙኝ። ብዙ ጊዜ ነው የምናገረው ይሄንን፣ በደንብ ስሙኝ። ንስሐ ይገባል፣ ራሱን ይፈትሻል፣ ራሱን ይመረምራል። ኦኬ። የሚወቀስበት ነገር ካለ የጌታን ራት አይወስድም። የሚወቀስበት ነገር ካለ አይወስድም። ኦኬ። ግደም ቆይ እንትን አትበል። መጨረሻ ላይ እንትን ትላለህ። በእኔ መልስ ትሸልላለህ። አንተ መልስ አይኖር። በእኔ ሃይማኖት ለሙሉ ወንጌል ነው እንዴ እንደዛ የምትለው? እሺ አንዴ ሚታክ በራሰ ቆንጨራ ራስ መጣው አንዴ አይ ቆንጨራ። እሺ ሚታክ እየረበሽክ ነው እንዴ? ደም እየረበሽክ ነው። በራስ እጅ ተመታ። እየረበሽክ ነው። ደም እየረበሽክ ነው። እናቴ ትሙት እኔ ጀግና የተዋለ እየረበሽክ ነው። እየረበሽክ ነው። ሚውት ኖ አንተ እየሳቅ አልነበር እንዴ? ስትስቅ አልነበረ? ስታላግጥ አልነበረ? በማተራ ንገረኝ። በማተራ እንዴ በእኛ ላይ ስትስቅ እኮ የኔ ተራ ነበር እኮ። የኔ ተራ ነው እኮ። አይ አሁን ማለት ነው ያንተ ተራ ነው። እኔ ግን በመመልስልህ ሰዓት ማለት ነው ስገለፍጥ አልነበረ? ስስቅ አልነበረ? የኔ ተራ ነበር። መብቴ ነው። የኔ ተራ መብቴ ነው። የኔ ተራ መብቴ ነው። አሁን ልክ ስሰጥ አንተ ትስቃለህ። ደሜ ለካ አንተ ተራ ሲደርስ ትስቃለህ። አሁን ደሜ ለካ የሳኩበት ነው ማካካሱ ነው ዝም ብሎ የሚስቀው ማለት ነው። ራሱን እየኮረኮረ ይስቃል ማለት ነው። እኔ እኮ በምናገረው ነገር መስሎኛል የሚስቀው እና የቅድሙን ለማካካስ ነው። ጎሄድ እሺ። በሙሉ ወንጌል ስርዓት እሺ ልመልስ አንድ ጊዜ። አሁን እንግዲህ እኔ ብዙ ጊዜ የምናገረው አለ አንተ ላይ መናገር አልወድም ነበር ግን ልናገር። እኔ አሁን ሳቅ ወደ ለቅሶ መቀየር ጥበብ ኤፍሬም ባለጊዜ ጋር ነው ያለው። በነገራችን ላይ በደቂቃ ውስጥ እቀይራለሁ ወደ ለቅሶ ማለት ነው። እና ልቀጥል መሴን ልቀጥል። ምንድን ነው እኛ ቤተክርስቲያን ለምሳሌ ሙሉ ወንጌል አልኩ። ለምሳሌ ንስሐ ግቡ ይባላል። ንስሐ ይገባል ሰውየው። ኦኬ ንስሐ ይገባና ኃጢአቱን ይናዘዛል። የሚወቀስበት ነገር ሰውየው ካለ ንስሐ ይገባል። ከዛ እንደገና ደግሞ ነፍሱ የተያዘበት ነገር ካለ የጌታ ራትን አይወስድም። ያ ማለት ምን ማለት ነው? ለምሳሌ ሰውን የበደለው ሰው ካለ የበደለው ሰው እያለ የጌታ ራትን አይወስድም። ያንን ሰው ደውሎ ይቅርታ መጠየቅ አለበት። ከተቻለ የጌታ ራት ከሚወስድበት ቀን በፊት። ሳይሰማ ግን ጾም ጸሎት ሳይዝ ንስሐ ሳይገባ እንኳን የዛን ቀን የመጣ ቢሆን ውስጡ ቂም እንደያዘ ኦኬ ጥላቻ እንደያዘ የሆነ ነገር እንደተያዘ የጌታን ራት አይወስድም ያ ሰውዬ። ኦኬ የጌታ ራትን አይወስድም። ግን እኛ ጥምቀት የጌታ ራትን ለኃጢአት ስርየት ብለን አናምንም፣ እንደምታምኑት ማለት ነው። አናምንም። እንዳታንሰማይ እንዴ ልመልስ እየመለስኩ እኮ ነው። ለሚፊኒሽና እሰጥሃለሁ። ስለዚህ የጌታ ራትን እኛ ምን ብለን አናምንም? የጌታ ራትን ለኃጢአት ስርየት ነው ብለን አናምንም። ሙሉ ወንጌል ለኃጢአት ስርየት ነው ብላ አታምንም። ለምሳሌ አንቾ አለች። አንቾ በኋላ ታብራራላቸዋለች። ተሙዬም አለ እነሱ ያብራሩላቸዋል። ሰው ሙሉ ወንጌል ለኃጢአት ስርየት ብላ ስለማታምን ኦኬ። ስለዚህ ያ ሰው ንስሐ የገባው ሰው ራሱን በንስሐ ያጠበው ሰው ከዛ የጌታ ራትን ይወስዳል። ጳውሎስ እንደሚለው ፍርድ እንዳይበላ ማለት ነው። ከዛ የጌታ ራትን ይወስዳል። በታላቅ ፍርሃትና ጥንቃቄ ውስጥ ነው የጌታ ራትን የሚወስደው። ደሜ ጋ ሲሆን ግን ይሄ ነገር ለምን አይመጣም መሰላችሁ? ደሜ ጋ ሲሆን ደሜ ለኃጢአት ስርየት ብሎ ያምናል። ቅዱስ ቁርባንን ለኃጢአት ስርየት ነው ብሎ ያምናል። ከዛስ እንደገና ቄሱ ንጹሕ ያልሆነ ወደዚህ አይቅረብ ይላሉ።
ስለዚህ የጌታን ራት የሚወስደው እንደነደምረው ሃይማኖት ንጹህ የሆነ ሰው ነው። ንጹህ የሆነ ሰው ለኃጢአት ስርየት ብሎ የነጻ ሰው እንዴት ነው? ከምንድን ነው የሚነጻው? ኦልሬዲ ነስቶ ነው የሚወስደው። ነስቶ ከሆነ ለኃጢአት ስርየት አይደለም። ሳይነጻ ወላ ካልከኝ ደግሞ ፍርድን አበላኸው ማለት ነው። ገብተዋል? አሁን ትንሽ ፊት ቆምጨጭ እያለ ነው፣ ድንግጥ እያልክ ነው፣ ደሜ ወደ ድንጋጤ እየተቀየረብህ ነው። ስለዚህ እኛ ጋር ስትመጣ እኛ ጋር ሙሉ ወንጌል ኦኬ፣ ምናልባት ቅድም እንትንም ያልከው ሙሉ ወንጌል ስትመጣ እኛ ለኃጢአት ስርየት ስላልሆነ የጌታ ራትን የምንወስደው ኦኬ፣ ንጹህ ሆነን ነው የምንወስደው። ከዛ የጌታ ራትን ስንወስድ ኃጢአታችን ይታጠባልም አንልም። እናንተ ግን ንጹህ ሆነን እንወስደዋለን፣ ከዛ ኃጢአታችን ይሰራል ትላለን። ንጹህ የሆነ ሰው እንዴት ነው? ከምንድን ነው የሚነጻው? ንጹህ ሆኖ ነው ኦልሬዲ የሚሰራው። ያልነጻ ከሆነ ደግሞ መርገም ፍርድን አብልታችሁታል እያልኩ ነው። ለዚህ መልስ ካለ መልስ ስጥ። አብራና ቴንክ ዩ። ኦርቶዶክሳውያን ሁላችሁም ከስር ማለት ነው ኑ በብርሃኑ ተመላለሱ እያላችሁ ጻፉ ኮመንት ላይ። እሺ ደስ ይላል። እነ ኤፍሬም ጋር ጋይስ እየሰማችሁ ነው። እኛ ጋር ንጹህ ያልሆነ ሰው ይህን ቅዱስ ቁርባን ምን መውሰድ አትችልም የሚልን ነገር አመጣ። ኦኬ ልክ ነው፣ ትክክል ነው። መውሰድ አንችልም። ለምን? ንስሐ መግባት አለብን። ለምን? ሳይገባንና ሳይገባን ያንን ቅዱስ ቁርባን መውሰድ ስለማይገባን ንጹህ ሆነን ነው የምንወስደው። ለምን? እኛ አማናዊ ብለን ስለምንወስድ። እነ ኤፍሬም ግን ስለዚህ ለኃጢአት ስርየት አይደለም ማለት ነው። ለኃጢአት ስርየት አይደለም ማለት ነው ጎበዝ። ስለዚህ ለኃጢአት ስርየት አይደለም የምትወስዱት። አልገባሁብህም። እኔ ሆን ልመልስ፣ አልገባሁብህም። እነ ኤፍሬም ጋር እኛ አማናዊ ብለን ነው የምንወስደው። ንስሐ ገብተን ከዛ በኋላ ቅዱስ ቁርባን እንወስዳለን። እነ ኤፍሬምስ ንስሐ ይገባሉ፣ ንጹህ ይሆናሉ ማለት ነው። ከዛስ የሚወስዱት ቅዱስ ቁርባን ንጹህ ካልሆኑ መውሰድ አይችሉም። ንጹህ ካልሆኑ ገባችሁ? ንጹህ ካልሆኑ ቅዱስ ቁርባን መውሰድ አይችሉም። ኤፍሬም አንድ ሰው ዝሙት ሰርቶ ጾም ጸሎት ሳይገባ ንስሐ ሳይገባ እናንተ ጋር አማናዊ ያልሆነውን ቅዱስ ቁርባን ይወስዳል አይወስድም? ይህን መልስልኝና ወደ መልስ ይገባለሁ። አይወስድም። ንስሐ ሳይገባ አይወስድም። በቃ ተመልከት። ሳይቀደስ ንጹህ ሳይሆን እነሱ ጋር አይወስድም። የእኛን ግን ንጹህ ሳንሆን ውሰዱ ይለናል። ውሰዱ እንዴት ነው ንጹህ ሳልሆን መወስደው? እሱ ንጹህ ሳይሆን የማያምንበትን ቅዱስ ቁርባን አረ አትሳቃ ፍዬ፣ የኔ ተራ ነዋ። ሚውት አድርግልኛ። የኔ ተራ ነው ልመልስ። ሚውት አድርግልኝ። የእኛን ቅዱስ ቁርባን ንጹህ ሳትሆኑ ለምንድን ነው የማትወስዱት? ዝሙት ስሩና ቅዱስ ቁርባን ውሰዱ። እሱ ጋር ዝሙት ሰርቶ ቅዱስ ቁርባን አይወስድም። እኛ ጋር ግን ዝሙት ስሩና ስከሩና ቅዱስ ቁርባን ውሰዱ። ለምን? ከመጽሐፍ ቅዱስ ጋር ለምን እንጋጫለን? ቅዱስ ቁርባን ደምረው ሲወስድ በቤተክርስቲያን ገብቶት ተረድቶ ነው እንጂ የሚወስደው። ንስሐ ገብቶ ኃጢአቱን አራግፎ ነው እንጂ የሚወስደው። ይሄ ዘሙቼ ኃጢአት ሰርቼ ተጨማልቄ የከበረውን የክርስቶስ ስጋና የከበረውን የክርስቶስን ደም መውሰድ አልችልም ወንድሞቼ። ለዚህ ነው ሳይቀደስ አዳም። አመሰግናለሁ። ስለዚህ ደሜ አሁን መሰከርክልን። ምን አልክ? ንስሐ ገብቼ ከኃጢአት ንስሐ ገብተህ ነው የምትወስደው፣ ንጹህ ሆነህ ነው የምትወስደው። ስለዚህ ለኃጢአት ስርየት አይደለም ማለት ነው። አንተ ጾም ጸሎት ለምን ትገባለህ? ጾም ጸሎት በቃ ለኃጢአት ስርየት አይደለም እኮ አልክ አንተ። ቆይ አዳምጠኝ፣ እየነገርኩ ያለሁትኝ እኔ አዳምጠኝ። ለኃጢአት ስርየት አይደለም ቁርባን አልክ አይደል? ታንኪዩ አዳምጠኝ። እኔ በንስሐ ታጥቤ አዳምጠኝ፣ በንስሐ ታጥቤ ገብቶኝ ሳይገባኝ ማለት ነው። ሳይገባኝ መውሰድ እንደሌለብኝ መጽሐፍ ቅዱስ ስለሚነግረኝ ላንብብላችሁ ጥቅሱን። እሱ ጋር ተስማምተናል እኮ ተስማምተናል። መች ተጣላን? መች ተጣላን? ያዘው እሱን ትክክል አይደለም መች አልኩ። ሆዶን ሰከንድ መግባት አለ እንዴ? አሁን አንተ ሰራት እኮ አይደለም ደቂቃ ሰጥቼ ነው የምሰጠው። ሆዶን ሰከንድ ደሜ አሁን ሰው ንጹህ መሆኑ ነው መውሰድ ያለበት ትለኛለህ። ንጹህ ሆኖማ መውሰድ አለበት። መች ተለያየን? ካህኑ እኮ ቅድም ደጋግሜ ስነግርህ የኦርቶዶክስ ካህን ንጹህ ያልሆነ አይቅረብ የሚሉት መጽሐፍ ቅዱሳዊ ነው፣ የጳውሎስ ትምህርት ነው። ትክክል ናቸው እኮ አልኩህ እኮ። እኛም ቤት እንደዚህ እሱ እኮ ትክክል ነው። አሁን ችግሩ የመጣው ምን መጋ መሰለህ? ያንተ ችግር የመጣው ንጹህ ሆኜ ነው መወስደው አልክ። ኃጢአቴን ንስሐ ገብቼ አትግባ። ቆይ እኔ ልጨርስ። ንጹህ ሆኜ ነው መወስደው አልክ። ንጹህ ሆነ ንስሐ ገብተህ ከወሰድከው ለኃጢአት ስርየት መሆኑ ቀርቷል። ኦልሬዲ ኃጢአትን ተናዘህ ንስሐ ገብተህ ይቅር ተብለህ ነው የምትወስደው ንጹህ ሆነ። ስለዚህ ለኃጢአት ስርየት አይደለም። ልክ እንደኛ እንደ ጴንጤዎች ማለት ነው። አታብራራልኝ።
ይኸውልህ አታብራራልኝ፣ እኔ ላብራራው። አዳምጥ፣ እኔ ላብራራው። ኤፍሬም ባለ ጊዜ አይታቸዋል። 1 ሳምንት ጾም ጸሎት ገብቶ ምን ለመሆን ንጹህ ለመሆን ጾም ጸሎት ገብቶ የጌታ እራት ይወስዳል። ምን የሚለውን አማናዊ አይደለም የሚለውን አያችሁ። ንጹህ ለመሆን ፈርቶ እኮ ነው። ፈርቶ ንስሐ ገብቶ ይወስደዋል። ፈርቶ እኛ ኦርቶዶክሳውያን ደግሞ አማናዊ ብለን ነው የምናምነው። ስለዚህ ሳይገባን እንዳንወስድ ወይም ደግሞ ሳይገባን እንዳንወስድ ምን ሆነን በንስሐ አባታችን ቀኖና ተሰጥቶን ቀኖናችን ጨርሰን ጾም ጸሎታችን ይዘን ንስሐ ገብተን የሚገባንን ቅዱስ ቁርባን መጽሐፍ ቅዱስ እንደሚለን እንወስዳለን። ለኃጢአት ስርየት መሆኑ ቀረ። ሃሌሉያ! ምኑ ነው የኃጢአት ስርየት መሆኑ ቀረ? አንተ ጋር ዝሙት ሰርቶ ይወስዳል ቅዱስ ቁርባን። አንተ ጋር ዝሙት ሰርቶ ቅዱስ ቁርባን ይወስዳል ንስሐ ሳይገባ አይወስድም። ስለዚህ ካልወሰደ እኛ እኮ ለኃጢአት ስርየት አንልም እኮ ደሜ። እናንተ እኮ ናችሁ ለኃጢአት ስርየት የምትሉት። በቃ ስማኛ፣ ይኸውልህ ስማኝ። እኔ ነግሬሃለሁ። መልሳችን እኮ ግልጽና ግልጽ ነው። ምን ይላል? ስለዚህ ሳይገባው ይህንን እንጀራ የበላ ወይም የጌታን ጽዋ የጠጣ ሁሉ የጌታ ስጋና ደም ዕዳ አለበት ይላል። ምን ያለው? ስለዚህ ሳይገባ ወይም ሳይገባው እኔ ሳይገባኝ ዕዳ ውስጥ ለምን እገባለሁ? ንስሐ መግባት አለብኝ። አዳምጠኝ ወንድም ማለት ምን ሆነ ነው ወንድሜ? ስለዚህ ለኃጢአት ስርየት መሆኑ ቀርቷል ማለት ነው። ሃሌሉያ! አሁን አንተ እያልክ ያለው ገብቶኛል። ይኸውላችሁ ስሙኝ ኦርቶዶክሳውያን። ሃሌሉያ! ጎበዝ ደሜ። በቃ አንዴ ብራዘር፣ አንዴ ይኸውልህ ኤፍሬም ባለ ጊዜ እያለ ያለው ምን እንደሆነ ታውቃላችሁ? ኦርቶዶክሳውያን ኦርቶዶክሳውያን ሁላችሁም ዝሙት ስሩና ኃጢአት ስሩና ማለት ነው። ሄዳችሁ ካህኑ ፊት ቅዱስ ቁርባኑን ውሰዱ እያለ ነው እሱ። አላልኩም። ስጋና ደሙ የኃጢአት ስርየት እንደሚያሰጥ የዘላለም ሕይወት እንደሚያስገኝልን መጽሐፍ ቅዱስ ይነግረናል። ለምን አትቀበል? ደሜ ዛሬ ይኸው በቃ ዛሬ አጨብጭቤያለሁ። አሁን ምን አልክ? ለኃጢአት ስርየት አይደለም ስጋና ደሙ በቃ ተረጋግጧል። እንዴት ተረጋገጠ? ተረጋገጠ። ንስሐ ገብቼ ጾም ጸሎት ይዤ ንጹህ ሆኜ ነው የምወስደው አልክ። ስለዚህ ንስሐ የገባ ኃጢአቱ የታጠበ ንጹህ የሆነ ሰው ሌላ የሚያሰረው ኃጢአት የለውም፣ ንጹህ ነው ማለት ነው። ስለዚህ የጌታ እራትን የምትወስደው ንጹህ ኮንክ በኋላ ከሆነ እንደ ጴንጤዎች ነው ማለት ነው። ስለዚህ ለኃጢአት ስርየት አይደለም። ጎበዝ ስማ፣ ችግር የለው አጥብ አንተ እንደዚህ ይላል ቃል አንበብልህ አንተ ከዛ ተፈተዋለህ። ነገር ግን እርሱ በብርሃን አለቀ እኮ ደሜ። በቃ ተጨባብጠናል። ኖ ብራዘርዬ፣ እርሱ በብርሃን ተጨባብጠናል እኮ ወንድሜ። ምንድን ነው የምንጨባበጠው? አለቀ በቃ። ለኃጢአት ስርየት እንዳልሆነ ኮንፎርም አድርገኛል። ታንኪዩ። ከኔ ጋር ከተጨባበጥ ከሀና ጋርም ትጨባበጣለህ። ሀና ልጠይቃት ወይ እኔ እናንተ ነን ወይ አንቾና ከተጨባበጥ ሀና ልጠይቃት። ሀናን ለምን ትጠይቃታለህ? ከኔ ጋር ከሆነ ምን ነው ሀና ልጠይቃት ወይ አሁን እኔ እናንተ አንድ ስለሆንን ከእኔ ጋር ከተጨባበት ከሀና ልጠይቃት። እኔ እናንተ አንድ ሆንን። ቆይ አሁን እኔ አንድ ስለሆንን ልጠይቃት ወይ? ቆይ ችግር የለውም። አታስብም ሀና እንዳንተ አታስብም። ሀና ልጠይቃት አሁን ስለዚህ አሁን እኔ ደሜ ምን እያለ መሰላችሁ? ደሜ እያለ ያለው ምንድን ነው? በቃ እኔ ለኃጢአት ስርየት አለመሆኑን አምኛለሁ። ስለዚህ ስላመንኩኝ ሀና ግን ከኔ የተለየ ስላላት ሀናን ላውራት እያለ ኦርቶዶክሳውያን ቡን እያላችሁ ዛሬ ቢኦኦኤን ሁላችሁም ቢኦኦኤን ደሜ በቃ እኔ ዛሬ አጨብጭቤልሃለሁ ደሜ። ዩ ሶ ወንደርፉል። ዛሬ በጣም ጥሩ ነው የነበርከው። ተባረክ። ጌታ ኢየሱስ ይባርክህ። ስለዚህ ኦርቶዶክሳውያን ንጹህ ሆናችሁ የምትወስዱትን ለኃጢአት ስርየት ነው ብላችሁ እንዳታስተምሩ፣ ሁለተኛ እንዳታስተምሩ። ሉትራኖች ኃጢአት ሰርተው የሚወስዱት አንተ አልቻልክም። አሁን በሉትራኖች በኩል ጌታ መንፈስ ቅዱስ በደንብ ነው ያስተማረኝ። ይኸው ሉትራን አለች ሀና ሉትራን ሆና ሳጸልይ ቀጥታ በእነሱ ቤተክርስቲያን ያለ አማኝ ኃጢአት ሰርቶ የመውሰድ ቴንደንስ አለው። ስለዚህ አሁን ሀና በነፍስ ድረሽልኝ እያልክ ነው። አንድ አይደላችሁም። ምን ለዚህ ነው ገላትያ 5:20 ይለያቸዋል። ለዛሬ ጥሩ ነገር ይዘን እሺ ወንድሜ ተባረክ። በቃ ቆንጆ ዛሬ በቃ